ሰላም እንዴት ናችሁ? ሰላም ውዴ እንዴት ነሽ? እግዚአብሔር ይመስገን ሰላም። አቡ እንኳን ደስ አለሽ። አመሰግናለሁ ማርያም። እመቤቴ በሰላም ትፍታሽ። እኔም አሁን ነው ወልጄ ተነሳሁት። እንኳን ደስ አለሽ። እንኳን አብሮ ደስ አለን። እግዚአብሔር ይመስገን። ስለ ፍቅር ልንገራችሁ። እሺ ከተው ያለፈ ቢሆንም ግን የሚያስቅም የሚያዝናና የሚያስተምርም ነው። ተተውቃችን ስጀምር እኔ 20 ዓመት አካባቢ እድሜ ይሆናለሁ እና ጅማን ሉሉ ማርኬት ሽቶ በመሸጥ ስራ ላይ ያለው አንድ ጓደኛዬ ጋር እዛ እየሸጥን ልክ ወደ ቤት ስንመለስ ከካናዳ የመጣ አንድ መልካ በመኪና እየሄደ አገኘ ነው። ከዛ እንድሮብ ላርጋችሁ አለን። እኔ ምንም ስለወንድ ምንም ስለማላቅ ፈራውና አይ አንፈልግም ስል ጓደኛዬ አዲስ አበባ ላይ ስለነበረች ትንሽ ቀልጣፋ ናት። ምን አለች? አሬ ወሰደን እንዴ ምን ለታክሲ እናወጣለን ወሰደን አለች። ይሻላል ስለታዋለች። ከዛ እንገባን። ገዛ ገፍተን ልክኒ እንትን ላይ ጋቢና እንድቀመጥ አረጋ። እሷ ደግሞ ከኋላ ተቀመጠች። ከዛ ምን አለ? ወደድኩሽ አለኝ። እንግሊዘኛ ያናክል እኔ ብዙም አልችልም። ከዛ አይ እኔ አልፈልግም እንዳይን ነገር ጓደኛዬን ጠይቃት አልኩት። ፈንዲ ቀጥታ ከዛ ለምን እንደዛ ትያለሽ? እኔ ወደድኩት አንቺን ነው። እሷን ከፈለኩ ራሴ ቀጥታ ጠይቃታለሁ። ለምን የሷ አስተርጓሚ ትሆኛለሽ ብሎ እንደመቆጣት አለ። ከዛ እሺ ብዬ እሷን አየኋት። ከዛ አንቺ ፈረንጅ እኮ ነው ያምሻል ፋራ ግድንግድ ፋራ ፈረንጅ እኮ ነው ተበሽው እንጂ አለችኝ በአማርኛ። አይሰማም ብለን ነው እንግዲህ። ከዛ እሺ ምናምን ብዬ ዝም ብለን ለምን እሱ ፊት መጨቃጨቅ አልፈለኩም። ይሄን ያለ አደረሰን በምንፈልግበት ቦታ ስልክ ቁጥር ተቀያየርን። ሄደ የሷንም የኔንም ነው የወሰደው። በሰዓቱ ይደውልልናል ለሁለታችንም ተያይዘን እንደ መደበር ያረግ ነው። ልክ በረፍት ሰዓታችን ሲደውልልን ተያይዘን አብረን እንሄዳለን። ስንል እሷ ተዚህ በፊት ወንድ ታቅ ስለነበረ እኔ ደግሞ ምንም አላቅም እያደፋፈረች ነው። ፈረንጅ እኮ ነው ያልፍልሻል እኮ አሜሪካ ትገቢያለሽ እኮ እያለች በቃ ትሞለኛለች። እኔ የሷ ፎሎ ነኝ። በቃ እሷ የምትለኝ ነው መሆኑ ስለማላቅ ስንል ሁሌ ሲጋብዘን ናይት ክለብ ሲወስደና ጅማን እንዲያደረገን ትንሽ ተፍራሃት የለቀቅ ያረገኝ ሄደ። ለሶስት ወር ያክል ሁለታችንንም እየጋበዘን አንዳንድ ነገሮችን ማታለያ ያያረገልን የወሲቷ የሚያታልላትን ቆየን። በሶስተኛ ወር ላይ ሰለቸውና ብቻሽን እንዳገኝሽ ፈልጋለሁ ቤቴ እንድጋብዝሽ ፈልጋለሁ አለኝ። ከዛን እሷን እንደዚህ እኮ አለኝ ስላት ፋራ ግድንግድ ፋራ አፈርቢ አሁን እኔ ምን ማማከር ነበረብሽ? አሁን እንደዚህ ለምን አትሄጂም ታዳለች? ነን እንጃ እንኳ አብረሽኛል እኮ የሚልሽ እኮ ብቻሽን ነኝ ማለት ብቻችንን ጊዜ እናሳልፍ እያለሽ ነው አለች። እንደዛ ማለቱ ነው እንዴ? እኔ እኮ አልገባኝም ነበር አልኳት። አረ ምን ይገባሽ አንቺ መቼ ነው የሚገባሽ ደነስ ትለኛለች። ከዛ ሄድኩኝ እዛን ቀንማ ብቻዬን በሷ ግፊት እየፈራሁ በቃ እንቀጠቀጣለሁ። በቃ ግን ያልፍልሻል ስለምትለኝ በቃ ሁሌ እሺ ትሸሻለሽ ተዚህ ስራ ትላቀቂያለሽ የሆነ ነገር ይኖርልሻል ምናምን ስለምትለኝ ያንን እያየሁኝ እሷ የምትለኝን ነው የማረገው። ሲሄድ እውነት ለመናገር የዛኔ ብላክቤሪ የሚባል ስልክ ነበረኝ። ቢኖረኝና ቪዲዮ ባሳየኋቸው ስገባ ማታ አካባቢ ነበር። ከቤት ተበሩ ላይ ነው የሚጀምረው ፍላወር ይሄ ትንንሽ ካንደሎች በቃ ቤቱ በአበባ ተጊጧል። ልብ ቅርጽ ተሰርቷል ምናምን በቃ ይሄ በቃ ፊልም ላይ የምታዩት ማለት ነው። ለኔ አልታየኝም እንጂ በፍርሃት ምክንያት በቃ መሃል ላይ ደግሞ ወይን አለ በብርጭቆች የተጌጠ በልብ ቅርጽ ላይ እንትን አለ ስጦታ ተዘጋጅቷል። እየተንቀጠቀጡ ወይ ፍርሃቴን ልነግራችሁ አልችልም። ፍርሃት እንዳይመስላችሁ። ልክ ስገባው እሱ ትሪት ሊያረገኝ ገብቶታል። እንደፈራው ትሪት ሊያረገኝ ይሞክራል ምናምን እንደዛ እያደረግን ልክ ጠረጴዛው ላይ ያስቀመጠውን ስጦታ ሰጠኝ። ተንበርክኮ ቀለበት አረገልኝ። ብቻዬን እኔ እና እሱ ብቻ ማንም የለም።
ከዛን እየለቀቀኝ ሄደ እንዴ ማለ እንዴ ኧረ ይች ማለም አይደለች አልኩኝ ያቺ ፍራቷ እየለቀቀችኝ ሄደ ከዛ ቁጭ አለን ስጦታውን ስከፍተው ብታምንም ባታምንም 3000 ድርሃም በሰዓቱ የዛሬ 10 ዓመት ሊሆነው ነው ኦልሞስት 3000 ድርሃም የአንገት ወርቅ የጀሮ ወርቅ ኮምፕሌት እና ያረገልኝ ቀለበት ፈርጥ ያለው ቀለበት እንግዲህ ያ ሁሉ ሂሳብ ውስጥ በጣም ደስ አለኝ ሰርፕራይዝ ሆንኩ እውነቷን ነው ማለት ነው ያርፍልሻል ያለችኝ በቃ አልኩኝ አለፈልኝ እዛው ላይ ቁጭ ብዬ ደስ አለኝ በጣም ደስ አለኝ ወይናችንን ነፍት ማለት ተጀመረ እሱም ይችልበታል ትሪት እያደረገ የዛን ቀን አብሬው አደርኩ ፍቅረኝነቱ ተጀመረ አብረን እየኖርን እያለ ሰራተኛ ተመላላሽ ሰራተኛ አለችው አጽድታ ቤቱን ትሄዳለች ፊሊፒን በጣምንም ባታምኑ የሷ የሚሰጣት ብር ለኔ ያጓጓኝ ነበር እንዴ እኔ ሰራተኛ አይደለም እንዴ ለምን ነው ሰው የሚከፍላት ግን አፈሩ ያበሻነት ሞራል ያዘኝን አይ አይደለም ታጽዳ ምናምን አልኩ ያን ከዛ ስራዬን ጧት ይወስደኛል እዛው ቀጠር በዛው ቀረው አልወጣው ከዛን ጓደኛዬ ቤተኛ ሆነች ትመጣለች እኔ ጋር አብረን እንጠጣለን ሁድ በረፍት ሰዓታችን አርብ ነበር የዛኔው ረፍታችን አብረን እንጠጣለን አብረን እንዝናናለን በቃ ቤተኛ ናት ከዛ አንድ በጣም ቤስት ፍሬንዴ ኤርትራዊ ታገባለች ይሄንም ልጅ ከአመት በኋላ አብረን በቃ ቀጠልን ከሱ ጋራ አንድ አመት አብረን ተቀምጠን ከዛን ቤስት ፍሬንዴ ታገባ ነበር ኤርትራዊ የሷም ጓደኛ ናት የኔም ጓደኛ ናት የኔ ጓደኛ የመሐል ላይ ጓደኛችን ናትና ለሪሞርት ቀርብ ነበር ልጅቷ ኤርትራዊ ባህር ላይ መርከብ ላይ ነበር ጋብቻቸው እና እኔ ደስላት አይ አልሄድም አለች አንድ አመት ሆኖናል አብረን ተቀምጠን ለምን ስላት እኔ ጉዳይ አለኝ አልሄድም አለች ኧረ የጋራ ጓደኛ ናት ትቆጣለች ታኮርፋለች ብላት ብለምናት ብሰራት እምቢ አለች ከዛ ኧረ ተይ ብላት እምቢ አለች እሷ ለካን አቅዳልኝ ነው ለሆነ ነገር ግን ከዛን እኔ አልቀርም ብዬ የገዛሁትን ስጦታ ይዤ ሄድኩኝ ሲሄድ ሄድኩኝ እዛዋልንና ማታ ላይ ቤት ደግሞ ግብዣ ነበር የሙሽሮቹ በቤት ተመለስን ተመርከቡ ተመልሰን ልክ ላድር አልኩና የማራት ውስጥ 24 ሰዓት ቀን ነው የሚመስለው ልቤ ምንም ደስ የሚል ስሜት አልተሰማኝም ከዛን ተመልሼ ወደ ቤት ሄድኩኝ ወደ ቤት ሲሄድ በሩን ቁልፍ አለን ለጓደኛዬም እና የኔም የራሳችን ቁልፍ አለንና እሷ አልሄድም ያለችው ሰውየው ጋር ልትመጣ ነው እኔ ጓደኛ ጋር ማለት ለካንስ አንድ አመት አብረን ስንቀመጥ ቅናት ነበር መጀመሪያ እሷን ያዝሽ ስላት እሷ እኔን አልፈለግም ስለዚህ እኔን ገፋፍታ አስገብተኛለች እዛ ውስጥ ልክ በኋላ ደግሞ እኔ ያማረብኝ ሲሄድ ይሄ አስተማሪነቱ እዚህ ጋር ነው ያማረብኝ ሲሄድ ሰውየውን ክብካቤ ሲያደርግልኝ እንደውም የተሞኘሁት ምንድነው የሆነ ነገር አለማስከፈት ይዛኔ ፋራ መሆኔ አሁን ነው የሚታወቀኝ የሆነ ነገር አስከፍቸው ቢሆን ዛሬ አልፎልኝ ነበር እንደ ሴቶች ቢሆን ግን እኔ አላውቅም ያንን ነገር ጥቅማ አላውቅም ጭራሽ ሱቅ እየሄድኩኝ ተገትሬው ነው የምመጣው እንኳን እሱን ላስከፍት ስጠኝም ሳንቲምም የለም እርዳኝም የለም ለቤተሰብ ላክልኝም የለም አላውቅም ምንም ነገር ነው አላውቅም ከዛ ልክ ተመልሼ ስመጣ ብታምኑም ባታምኑ ከፍቼ ስገባ አልጋዬ ላይ ራቁታቸውን ያገኘዋቸው አንድ ላይ በቃ መርፌና ክር ሆኑ ብታምኑም ባታምኑ አበድኩ በቃ አነሳኋት አፈረጥኋት ከግድግዳ አጋጨኋት ጸጉሯን ነጨኋት እንግዲህ እሷ ለኔ አንሳ ሳይሆን ድንጋጤ ላይ ስለሆነች ነው ናም ማሪያ አስተኒሽ ወይ ናም ቋንዴ ይቅርታ አድርጉልኝ شبدك ماريا بكلمش يا استني شوي تلي something what look for me now ليمون استني بكلمها بعدين من ليه ما بكلمها صاحبتي اوكي وكمان after 15 minutes اوكي يلا وكمان don't talk to me وكمان عندي لعمر
Nass Lemon och Kirsch. Hot. Thank you so much. Don't knock, okay? Shukran. Thank you so much. የፍቅር መቀስ ይቅርታ። ከዛን ቀጠቀጥኳት፣ በጣም ደበደብኳት። ልብሷን ራቁቷን አይደለች እየጎተትኩ አወጣሁና የኔ ቅጣት ብዬ ያሰብኩት ምንድነው እንዳልገላት ወንጀል ነው። በዛን ሰዓት እንደዚህ ማስተዋል በራሱ ጥሩ ነው። የኔ ቅጣት ብዬ ያሰብኩት ራቁቷን መልቀቅ ነው። በሰዓቱ አስወጥቼ ልብሶቿን ሰበሰብኩ። ምን አልኩኝ? ልክ እየጎተቱ ወጥቼ ምንም ተነመለመለዋ ራቁቷን አስወጣት፣ ከበር አስወጣት። ከዛ እሷ ልክ እንደዚህ በሩን ጥፍ ስትሉ ኮኒ እንትን ደረጃው መውረጃ በር አለው። እግዚአብሔር ሲረዳት እዛ ውስጥ ገብታ ተደበቀች። ከዛ ተመልሼ ለሱ ቢላ ወጣው። አንተ ሆቴል ታበላሽ ነው እንዴ? አታቀኝም እንዴ? እኔ እኮ አበሻ ነኝ። አንቀጠቀጥኩት አልኩ። ሽንት ቤት እስቲገባና እስቲዘጋ ድረስ እሱንም ማለት ነው። ታችኛውን መቆርጥልህ ምናምን ብዬ ማለት ነው። በቃ ይሆናል አይደለ? ሰዓት ይሄ ወጣትነቱም አለ። በጣም ንዴቴ በጣም ወፈር ስለሆነ እሱን ራሷ በቃ እንደማልምረው ስላሰበ ሽንት ቤት ገባ። እሷን ልክ አስወጥቼ በሩን ቆለፍኩባት። ልብሶቿን ሰባሰብኩኝ ምናምን። እሱ ሽንት ቤት ገባ። እሷን ውጭ አረኩ። ከዛን አልቅሼ እስቲወጣልኝ ድረስ ማሰብ ጀመርኩ። ለ3 ሰዓታት ውጭ ተውኳት። በሩን እያንኳኳች እባክሽን ይቅርታ አድርገኝ፣ ልብሴን ስጪኝ፣ በድዬሻለሁ ትላለች። ዝም እንዴት ትውጣ? እሱ ሽንት ቤት ተቆቆልፎ ቁጭ ብሏል። ለብቻዬ ተማክሬ አሰብኩ፣ አወጣሁ፣ አወረድኩ፣ አሰብኩ፣ አወጣሁ፣ አወረድኩ። ይሄ የአንድ ህይወት አካል ነው። በቃ ይቺ ልጅ ራቁቷን ብትሄድ ኢትዮጵያኖቹ እንደዚህ ሆኑ ነው የሚባለው። ኢማራት ላይ እንደዚህ ሆና ኢትዮጵያኖቹ አብደው ኢትዮጵያኖቹ እንደዚህ ሆኑ ተብሎ ነው እኮ ስም። ለካ እሷ ብቻ አይደለም እኮ የምንሰደበው ሙሉ ኢትዮጵያዊ ነው ብዬ አሰብኩ ማለት ነው። በሰዓቱ በጣም ሰዓታት በኋላ ነው የምላችሁ፣ በሰዓቱ አይደለም። ከዛን አሰብኩና አውጥቼ ልብሷን አንቺ ቆሻሻ፣ አንቺ ከሃዲ፣ አንቺ ምን ያለስ ነው ወሳጅና ልብስሽን እዚህ አካባቢ እንዳል በቆንኩበት እንዳትቆም ብዬ አባረርኳትና ልብሷን ወረወርኩላት። ልብሶቿን ለብሳ ዛ በደረጃው መውረጃ በኩል እንዳልኳችሁ ብን ብላ ሄደች። በሚገርማችሁ ደረጃ እግዚአብሔር ይከፍላል። በወሩ መጀመሪያ እሱና እኔን ጨርስ። ከዛን ወጣ፣ ተሽንት ቤት ወጣና መጣች። ልክ አንቺ እንደወጣች መጣች ማታ። ከዛን ያንቺን ጓደኛ ስለሆነች መግባባቱም ስላለ ወይን እንጠጣ እንጂ ዛሬ ምናምን ስለኝ ይሄ ይቅርብኛል ኋት አለ። እንዴ ለምን ይቀርብናል? ወይን እንጠጣ አለችኝ አለ። ለዛም እንግሊዘኛው በጣም ይከብዳል። የተያያዘ እንግሊዘኛ ነው። እንደው የገባኝ ነው የምነግራችሁ። ከዛን ለምን እንጠጣ ብላ አስገደደችኝ። ለምን እኔ ስሆን ነው እንዴ ዛሬ እኮ ፈታለን የመጣሁት ብላ አለችኝ አለ። ከዛን እሺ ብዬ ላለማስቀየም እሷን 1-2 ስንል ቆይተን ሳመችኝ። ከዛን ሞቅ ብሎን ስለነበር እየተጓተትን ወደ ክፍላችን መጣን። ያው አገኘሽን፣ ስለዚህ ይቅርታ ታረጊልኛለሽ ወይንስ ምናምን ብሎ ጠየቀኝ ማለት ነው። አሰብኩና ለሷ አለ ይቅርታ ላርግለት ብዬ አረኩለት ይቅርታ። አብረን ቀጠልንና አብረን ይቅርታ ስጌለት ነጭ ዝሆን ቤታችሁ ውስጥ ተቀምጦ ትልቁ ዝሆን አላየውም ማለት ይቻላል። ልክ ማታ ይሄ ያልጋ ጨዋታውን ልታረጉ ስትሉ ነካ ካረገኝ ከጓደኛዬ ጋርም እኮ እንደዚህ ነው ያደረጋችሁት። ጥፍት ስሜቴ እንዲነከኛ ፈልግ ከጓደኛዬ ጋር የሚያረጋችሁት እንደዚህ ነው። ልክ እሷና እሱ ያረጉት እየመጣ መሀል ላይ እንዴት አባቴን በቃ ከሱ ጋር ልቀጥል አቃተኝ። ይቅርታውን መቀበል አቃተኝ ማለት ነው ባጭር ቋንቋ መሰለኝ። እንደዛ ነው የሚሆነው። ነጭ ዝሆን ቤታችሁ ትልቁ ግድግድ ገብቶ አላየው ማለት አይቻልም። እንደዛ ሆነብኝ። በቃ አልቻልኩም። ምን ነው አልኩኝ። እንዴ የተሰቃየው የምኖረው ምን ነው አሁን? የሰውዬ እንደዚህ አንዱ አታለለችኝ እሷ አሸነፈችኝ አለ። ነገም ደግሞ አንዱ እንደዚህ አታለለችኝ ብሎ እኮ ይቀጥላል። ኧረ ይቅርብኝ። ምን ነው 20 ዓመት እኮ ነው ገና አልኩልሽና በጠዋት ተነስቼ እሷና እኔ እንደዛ በወራችን እሱንም 1 ወር ሞክሬው በኋላም እንዳይጸጽተኝ ልቤን ቢስላለኝ አስቀመጥኩትና ታም በኋላ እኔ እናንተ ተለያይተና እቆችን እጄ ሄዳለሁ። ስላሳረፈኝ ስላረክልኝ ነገር ሁሉ አመሰግናለሁ አልኩኝና የቤት ቁልፉን ሰጥቼው ሻንጣዬን አስተካክዬ ወጣሁ። በወሬ
እሷ ደግሞ ምን ሆነ ወረቀት እንደዚህ አሁን እኛ እንደምናሰራው ነበረ ፌል አረገባት ወረቀቷ ተያዘች ወረቀቷ በተበላሽ እሷ መበላሸቱ ራሱ አታውቅም ነበረ ተያዘች ወደ ሀገሯ ዲፖርት ተደረገች በወራችን ገባች ኢትዮጵያ ስትገባ እንትን የከተማ ልጅም ስለሆነች የሆነ ገንዘብ አያዝ ላይ እንደኔው ናት ከንቱ ናት ምንም ነገር አልነበራት ከዛ ተነስታ ኳተር ሄዳ ተሰዎቹ ጋራ በሄደች በ6 ወሯ ተጣልታ እስር ቤት ገባች ድጋሚ እንደዚህ ኮንትራት ሄዳ ውጭ የለመደ ሰው ኮንትራት አይችልም ማችም ይመስለኛል እግዚአብሔር ይሁንላት አላቅም ታይዛ ደግሞ እንደዛ ተጣልታ ኢትዮጵያ ገባች እግዚአብሔር ይከፍላል እኔ ከልቤ ነበር ወዳት ሆነት ለመናገር ተመለሰች ተዛን ባህሪ ነው መሰለኝ ሄደችና ተዛ ደግሞ ጠፋች ድጋሚ ጠፍታ ከሆነ አበሻ ጋራ የሆነ ግንኙነት ምናምን ጀምራ ምናምን አንድ ወንድ ልጅ ወልዳ ኢትዮጵያ ይዛ ሄደች ኢትዮጵያ ሄደች ከዛም በፌስቡክ መጣ ምን አለችኝ እኔ በድዬሻለሁ ምንም ይወቲ ብስቅልቅልቅልቅል ለኔ ያለው ከዛም በኋላ እባክሽን ይቅርታ አድርግልኝ ስትል እኔ ይቅርታ አድርጌልሻለሁ ችግር የለውም እግዚአብሔር ይወትሽን በሙሉ ያስተካክልልሽ ግን ወድጄሽ ስለነበር አምኜ ስለነበር ሰብረሽ ነበር ትጨዋለሁ እሱም የለም እሱ ደግሞ በዛ በሁለት ወር እሷ በወሯ ነበር ያ ነገር የደረሰባት እሱ ደግሞ በሁለተኛ ወሩ ወደ ሳውዲ አረቢያ ተቀይሮ ሄደ ካምፓኒው ቀየረው አሁን ይሙት ይዳን ይቀበር ማቀው ነገር የለም እሱም የት እንዳላላቅም እሷም በዚህ ወጽት ያለች እኔ ደግሞ አሁን ቅርብ ጊዜ ወደ ኢትዮጵያ ሄድኩኝ ከዓመት በፊት ሲሄድ ቀጨና አካባቢ ጎመን ይዛ ልጇ ተዛ እንዳልኩሽ ታበሻው ወልደ የመጣችው ልጇ ዝም በወሮት ምናምን አገኘኋቸው ቀጨኔ መድኃኒዓለም ልሳለብ ሲሄድ በጣም አዝኜ ለልጇ ልብስ ከዚህ ከወሰድኩት ለሷ አንዳንድ ነገር አድርጌላቸው ተለዩሃት እላችኋለሁ አጭር ብትሆንም ማስተማሪ የጓደኛ ምን ያህል እንደሚጎዳ ያስተምራል ብዬ አስባለሁ ይሄ ነው ታሪኩ እንግዲህ የፍቅር ታሪኩ ከዛ ደግሞ በዛ ማለት ስለራሴ አሁን ስላገባሁት ባሌ ደግሞ ከተውቃችሁ አሁን ስላስወለደሽ ባልሽ ከተውቃችሁ አሁን ስላገባሁት ባሌ ሃይስኩል እያለን ነበር የምንተዋወቀው ኢትዮጵያ ልክ እኔ ከሌላ 6 ኪሎ አካባቢ ትምህርት ቤት ነበርኩኝ ከዛን ቀይሬ አንድ አይነት ትምህርት ቤት ነው ስሙ አጋጣሚ ሆኖ ልክ እነሱ ክላስ ስገባ ኦልሞስት 16 አመት ምናምን ይሆነኛል የዛኔ ብድግ አለ ማለት ነው ከዛ አሁንም ቁጭ ይላል ሶስቴ እኔ እንትን አላልኩትም ምን እዚህ ደግሞ ቁጭ ብድግ ያደርጋል ይሄ ስፖርት እየሰራ ነው ለኔ ኖር እያለኝ ነው እንዲያልኩኝ ማለት ነው ለሌላ ትምህርት ቤት ስለሆነ የገባሁት እነሱ ክላስ ተመድቤ ጣጣይን ጨርሼ ዳይሬክተሩ ላይ ስለሆነ መገባው ከዛ ለካን ይዛኔ ነው ፍቅር ገባልኝ የሚለው እኔ አላቅም ከዛን እንትን እያለ ከጊዜ በኋላ የኔ ኩያ ልጆች ያው አዲስ ትምህርት ቤት ስለመጣው ብዙ መግባባቱ የለም በሳምንቱ እንደዛ እየተገባባቸው ሲሄድ እሱም ቀስ እያለ ከነሱ ጋር አብሮ መግባባት ጀመረ እንደዛ እያለ ከኔ ጋር በደንብ ክሎዝ ሆነ ልጁ ያሰበው የቅዱ እየተሳካለት ነው እኔ አላቅም በሰዓቱ እንደዛ እያን ተክፍለ ከተማ አንደኛ የወጣ ልክ ሰኔ 30 እኔ ከክፍለ ከተማ አንደኛ ወጣው እሱ ሁለተኛ የሆነች ልጅ ደግሞ ሶስተኛ ወጣንና በክፍለ ከተማ ተጠርተን የምስክር ወረቀት ሊሰጠን ስንሄድ ያቺ ቅርርብ በደንብ ጠቀመች ከዛን እዛ ሽልማቱ ላይ ስንሄድ ተጠራርተን ሄድን በዛው እየተገባባን ሄድን በዛው ደግሞ በአመት ሁለቴ ደፍተር እስክሪብቶ በዛች አማካኝነት ጋሻፔ ድርጅት የሚባል እንሄድ ነበር በዛ እየተገባባን በደንብ ክሎዝ ሆነን እሱ ግን አይናገርም እንደዛም ሆኖ ከዛ እኔ ወደዚህ ሀገር መምጣት ነበረብኝ ኑሮ ትንሽ አልተመቸኝም ነበር የክፍለ ሀገር ልጅ ነኝ ዘመድ ጋር ስለነበር
ልክ 2000 ዓመተ ምህረት ነው የመጣሁት ወደዚህ ሀገር። 2000 ዓመተ ምህረት ላይ እኔ ትምህርቴን አቋርጬ ልሄድ ነው አረብ ሀገር ስለው ምን አለኝ። ምን ነው ደነገጥክ አልኩት። አይ ምንም አለኝ ማለት ነው። ለካ ነው ያቺ ውስጥ ስላለች ነው። ከዛን ችግር አለ እንዴ አልኩት። አይ ችግር የለም አለኝ። ግን ባትሄጂስ አለኝ። እኔ ያየሄ ነው እየተንከራተትኩ ነው፣ አልተመቸኝም እኮ ኑሮ። ቢሆንማ ብጨርስ ጥሩ ነበር ትምህርቴን፣ ግን አልጨረስኩም። ስለዚህ ማሪያ استني شوي لسه ما كلست صحابي بكلم اوكي في شيء يا ماما استني شوي شكرا يا ماما بس ከዛ እንደዛ ሲል ልክ ለማንኛውም እኔ ጨርሼ ነበር በሰዓቱ። ያጎቴ ልጅ ነበር የምትወስደኝ። ቢዛ መጥቶልኛል ስለው ለማንኛውም እኔ ልንገርሽ ብዬ ነው በጣም ነው የምወድሽ በጣም ነው የማፈቅርሽ አለና አልኩሽ እልም አለ። ዞር ላሉ የለም ምን ጉድ ነው አልኩልሽና ደንግጬ ያሟል እንዴ እኔ በዚህን ሰዓት ኑሮ ያቆሰለኝ አንሶ ደግሞ እዚህ ይጨመርብኛል አልኩና ተጉዳም አላልኩት። ተነስቼ እንደ ሆድ ነበር በረሪያ መጣው 2 አመት ሰርቼ ወደ ኢትዮጵያ ስመለስ አጋጣሚ ታሳደጉኝ ሰዎች ጋራ በጣም ቤስት ፍሬንድ ሆኖ ጠበቀኝ። በቃ ቤተሰብ ተላላኪ እቃምጪ ወስዳ አረረ ከዛን ካልጓ አድርጌ ነበረ። ማን አብሮን ይሄዳል በዚህ ጨለማ ስላት እንዴ እከሌ እኮ አብሮን ይሄዳል እንዴ እንደተዋወቃችሁ አንቺ ከርሽ ጀምሮ ቤተኛ ሆኗል እኮ አለችኝ። አልኩልሽና እሺ ካርጎ አብረን አወጣን። ከዛን እንዴት ዝም ይባላል ብዬ ካመጣሁት ልብስ ላይ አንዳንድ ነገር ሰጣሁት ምናምን እንትን አለን ሄደ። ከዛን የሆነ ባልሆነው ቤተክርስቲያን እንሂድ ምናምን እኔ ራስቸዋለሁኝ እኮ ያንን ራሱ ያለኝን ነገር ራሱ ቤተክርስቲያን እንሂድ እንዲህ ሲለኝ እሺ እያልኩኝ ስንሄድ ስንመጣ ከዛን አልኩሽ የሆነ ሰዓት እኔ ራሱ እንዳትሉ ይሄ ጾታዊ ፍቅር በተይ አፍላድ ቤሌ ስለሆንኩኝ በቃ እንድናረግ ራሱ ፈለግኩኝ። እሱ አልኩሽ ይሄ ክፍል አገልኝ ስለሆነ አልገባውም። እኔ ደግሞ እሳት አናደደኝ ሁላ ማለት ነው። ምንም ሊገባው ነው። እኔ ደግሞ በቃ እንድናረግ ፈለግኩ። ምንም አልገባውም። ይሄ ሳይሆነኝም ይሄ አይሆነኝም ብዬ እውነተኛ ታሪክ ነው የምነግራችሁ። ይሄ አይሆነኝም በቃ ስሜቴን እንኳን አይረዳም። ይሄ ፋራ ነው በቃ አይሆነኝም እያልኩኝ አልኩሽ ተመልሼ ወደ አረብ ሀገር መጣሁኝ። ተመልሼ ማለት ነው። ለምን ተመመለሴ በፊትማ ምን አደረኩኝ መሰለሽ? ወደ ክፍለ ሀገር መሄድ ነበረብኝ ቤተሰብ ጋር። ሲሄድ ወደ ክፍለ ሀገር እኔ አልነገርኩትም። በቃ ያቺ አሁን ያልኳችሁን ስሜት ስላልተረደኝ እጭኔ ተሱ ጋር ምን አጋጋጠኝ ምናምን ብዬ ወደ ክፍለ ሀገር ሄድኩኝ። ሄደሽ ክፍለ ሀገር ተከትሎኝ መጣ። ክፍለ ሀገር ገዛ ክፍለ ሀገር ተከትሎኝ መጣ። ይመጣልሽ እኔ ቤተሰብም እንግዲህ ማስተዋወቃችን በዛን ሰዓት ምን አደረገ? እሱ ወደ ዘመዶቹ ሩቅ ቦታ ሄዶ በአህያ ድንች ጭኖልኝ መጣ። ያን ሁሉ ድንች ምን ላረገው ነው? አሁን እየሰማከው ነው ይሰድበኛል። እርግጠኛ ነኝ በኋላ ምን ላረገው ነው ያን ሁሉ ድንች። ከዛ እሺ አልኩልሽና ግማሹን ለየዘመዱ አከፋፈልኩና ትንሽዬ አንድ ፌስታል ምናምን መጥቷን ለማዘር ማስታወሻም ይሆናል ድንገት ከቀጠልን ብዬ ሰጣኋትና እሱ ተመልሶ መጣ ወደ አዲስ አበባ። እኔ የምፈልገውን ያክል ቆየውና ተመልሼ መጣሁ። ከዛን ተመልሼ ወደዚህ ወደ አረብ ሀገር መጣሁ። ተመልሼ መጣሁ። በአጠቃላይ ከዚህ ልጅ ጋር ተውቃችን 20 አመት በቃ ኦልሞስት 20 አመት ተመልሼ መጣሁ። እሱ እንደ በቃ ቤተሰብ ጋር የቤተሰቦችን እንክብካቤ ወንድሜ እሱ ጋር መጥቶ መቀመጥ ጀመረ። ዩኒቨርሲቲ ተማሪ ወንድም ነበረኝ። እህቴ መጣ አንዳንድ ነገር እሱ ጋር ተቀምጣ በቃ ቤተሰብ ሆነ። ልክ አሁን በ2024 ሄድኩኝ። ይሄ ነገር በቃ ግፍ ነው ምናምን እዚህ የነበረኝን ላይፍ ተፈረንጁ ጋር የነበረኝን በግልጽ ነገርኩት። ልጅ ሀገር እናት ብሎ እንዳይጠብቅ ብዬ እሱ ምናለ እንኳን ምንድነው እንኳን በግልጽ ነግረሽኝ እኔ 7 አግብተሽ ብትፈች ራሱ እንደማልፋታ ነበር አለኝ ማለት ነው። ይሄ እውነተኛ ሰው ነው ብዬ ተምጎደው እሱንም ብዬ መጥቼ በ2024 ነው የሚባለው በፈረንጆች
መጥቼ ተጋባን። አሁን የአንድ ሴት ልጅ አባት ሆኗል። ልጁም እሱ ጋር ነው ያለችው። እኔ ግን እዚህ ነኝ ያለው ዱባይ። ምክንያቱም ያው ትንሽ ኢኮኖሚ ደካማ ነን። በ3 ወሯ ነው ትቻት የመጣሁት። በጣም በሚገርማችሁ ደረጃ በጣም ከባድ ነው። በዚህ ምድር ላይ ትልቁ ምንድነው የምትሉ ቃል ኪዳን እሱ ስራ ግን ያው ትንሽ ይከብዳል። ኑሯችን ከባድ ነው በጣም እኮ። ምንድነው ስራው ማለት ደሞዙ? ይሄን የኤሌክትሪክ ባለሙያ ነው። ኤሌክትሪሻን ነው። ኤሌክትሪክ መጠገን፣ እንጀራ ምጣድ፣ ይሄ ዲሽ ምናምን ሁሉንም ቤትም ይሰራል። ቤቶችን ለምሳሌ ፊኒሺንግ ቤቶችንም ይሰራል። ኦኬ። ምጣድም ስቶቭም ሁሉንም በቃ ኤሌክትሪክ ነክ የተባለ በሙሉ ይሰራል። ግን ያው ሲኖር ነዋ እኮ ስራ ሲኖር ነው የሚሰራው። ግማሽ ቀን የራሱ ቋሚ ስራ አለችው። ትንሽ እንደ ቋሚ ስራ የሆነ ድርጅት ተቀጥሮ ከዛን ደግሞ በግማሿ ደግሞ ሲያገኝ እንደዚህ ተባራሪ ይሰራል። ግን አመርቂ አይደለም። እንደዚህ እኔ ቁጭ ብዬ እዛ ኢትዮጵያ አብራችን ልጃችንን ለማሳደግ አይበቃም። እኔ ግን ያው ግፍ ላለ መስራት 20 ዓመት ቀላል አይደለም። በዚህ ዘመን 20 ዓመት ሙሉ ስለተጠበቀ እውነተኛ ፍቅር ስላለበት ለዛ ብዬ ነው ተመልሼ እጄ ያገባሁት። ወደጃ እንደገባሽ ነው ታርጉና ቪዲዮ አድርጊ ፕሊዝ። እና አይበቃም ፕሊዝ አንዴ ማሪ አሁን እንደገባሽ ፕሊዝ። እኮ እንደገባሽ ሁሌ መጀመሪያ ሚውት ነው ማድረግ ያለብሽ። እሺ እንትን ቃል ኪዳን አቤት። ግን አሁንስ እንዴት ያምንሻል? ላይክ ከዚህ በፊት ዱባይ ላይ ከሌላ ዚህ ጋር ያሳለፍሽው ላይፍ ስለነገርሽው አሁንም እንደዚህ አይነት ነገር ሊፈጠር ይችላል ብሎ ይፈራል ብለሽ ታስቢያለሽ? አይ ያምነኛል። ለምን መሰለሽ የሚያምነኝ? አንደኛ ነገር ማንም አስገድዶኝ አይደለም። እኔ በፊት እኮ እሱና እኔ እንደዛ አለኝ እንጂ እኔና እሱ እንቀጥላለን ብዬ ፍቅረኛሞች መሆናችንን አላቅም ነበር የዛን የመጀመሪያው ጊዜ። አንደኛ ነገር ያችን ወድሻለሁ ብሎ ጠፋ። ከዛም በኋላ አልተገናኘንም በፌስቡክም በምንም ለረጅም ዓመታት። እኔ ነፃ እንደሆንኩ ነበር ማቀው። ኦኬ ለዛ ነው ገባኝ እኮ ምናልባት አይ ማርያ ሰንሽ ማማ ሰንሽ እንደዛ እንዳያስብ ነበር። እንደዛ ማያስብ ከሆነ የሚያምንሽ ከሆነ በጣም አሪፍ ነው። በጣም ሲጀመር ከሱ ሪሌሽንሺፕ ጋር ያገናኘውማ ነው። በጣም ጎበዝ ነሽ፣ ጀግና ነሽ፣ በርቺ። የሁሉ አመት ግን አረብ ሀገር ሰርተሽ ምንም አላፈራሽም ሀገር ቤት? ምንም በቃ አንዴ ራሱ ታይትክ እንትን የሆነ ክፍለ ሀገር ለእናቴ እንትን ስል ደብረ ማርቆስ የሚባል ከተማ አንድ ቦታ ገዝቻለሁኝ። ግን አዲስ አበባ ቤት ያስፈልገኛል ሀቡ። አዲስ አበባ ቤት ካለኝ ቢያንስ ከባሌ ጋር ለመኖር ማለት ህፃን ልጅም የ3 ወር ልጅም ትቶ እንድመጣ ያስገድ። ኦኬ ክሎዝ ዶር ኦኬ ካን ዩ ክሎዝ ዶር ካን ዩ ያ ፕሊዝ ክሎዝ ዶር if you want sit down بس wait ያ sit down አትከልምሽ በስ ይኸውልሽ ምን መሰለሽ ክፍለ ሀገር እናቴ ሁሌ አረብ ሀገር ተገጭ ጀምሮ ቤት ግጅልኝ ትለኝ ነበር። بعمل لك ليمون والله العظيم اهي no I will do it يلا sit down don't talk okay too much people look at me እናንተ አይደለም እዚህ አንድ ጻል ይሳል ችግር የለም ገብቶናል። ህፃኗ ሂጂ በቃ ሂጂ ስሪላት ከቅድም ጀምሮ ጁስ ስሪላሽ ከቅድም ጫስ ሌሞን ትለኛለች እና አይ ችግር የለም ልጨርስና ልወጣ ነው አንደየን ብዬ ነው ተማስጠብቃቸው። ከዛ በቃ ለናቴ ስል እዛ ክፍለ ሀገር ዝም ብዬ ቦታ ገዛውኝ። ከዛ በተረፈ ምን ያረብ ሀገር ብር ምን አውቀው እኮ ነው ምን ይገዛል ሲጀምር ምን እንደው 20 ዓመት ቢባልም በእኛ ጊዜ 500 ነበር እንትኑ እና ደግሞ እኔ የጠፋው ጥፋት ሌሎቹ እንዳያጠፉ ልንገራቸው ወይ ሚዩት ላርግኝና ለልጅዋን ጨርሼ ልምጣ። አዎ በእናትሽ ሂጂ ጁስ ሰርተሽላት ሚዩት ላርግሽና እሺ ስትመለሺ እቺ ማይኳን ነው እሺ የምትነኪያት። እሺ እናቴ የምታበሪው እሺ እኔ ምታበልሻለሁ። ህፃኗ ሂጂ ጁስ ስጫት። ታሳዝናለች። ጁስ ሪዲም ብላ 15 ደቂቃ ጠብቂ ብላት 30 ደቂቃ አስጠበቀቻት። ትግስቷ እንደውም የአረብ ልጅ ሆና እንደዚህ መታገሷ ጀግና ናት። 20 ዓመት ሰርታ ምንም የላትም።
አንቺ 18 ዓመት ሰርተሽ ምን አለሽ አትሉኝ? ግን እኔ አትሊስት አረብ ሀገር ላይ እየኖርኩበት ነው ምሰራበትን እየኖርኩበት ነው አይደል? አገባው ወለድኩ ራይት። እኔም ባሌም የምንሰራውን እየኖርንበት ነው። አትሊስት እየኖርን ነው። ግን ሳትኖሩ ደግሞ ሳታገቡ ሳትወልዱ ደግሞ የት ሄደ ይባላል? ከባድ ነው። እድሜያችንን አረብ ሀገር ላይ ጨርሰን እሺ፣ ተረኛ ቋንዲ ያስተዋውቁ መጀመሪያ። እሺ ማርያምን ህፃኗ አሳዘነችኝ። ምኑ ህፃኗ? ኦኬ አዎ፣ እኔም አሳዘነችኝ እና ሂጂ አልኳት እኮ አይከብዳትም ደግሞ ሂጂ እያልኳት ራሱ ቆይ አንደኛዬን ጨርሼ እሄዳለሁ ትልኝ። በጣጣናት በጣም ደስ ትላለች፣ ግን ቅልል ያለች ናት። አወራሯ ደግሞ ቀልጣፋ ናት፣ አትሰለችም። እሺ አንዴ ጻፉ ውዶቼ። ከዱባይ ኢትዮጵያ ሪስክ አልወስድም ብያታለሁ። አውርቻታለሁ እኮ ዋትስአፕ ላይ። በቃ ማርያም ታስመጣለች ትጽፈልሽ እዚህ ካወራች ሪስኩን አልወስድም የስልክ ጉዳይ ብላሻለሁ። እኔ ልቅ ልበይቃት እኔ እፈልጋለሁ ልብስ ይቅርታ ሶሪ ማለት ነው። ልብስ ወደ ኢትዮጵያ ነጋዴዎች ስለሆኑ አጋጣሚ ሊወረስ ይችላል። ተደጋጋሚ የተቀረጡ ሊሆኑ ይችላሉ። ብዙ ነገር ስላለ ይቅርብሽ። አይ እንደሱ አይነት ሪስክ አትውሰጂ አንቺ። በነፃና ስራሽን ስሪ። ይቅርብሽ። ጎበዝ እንደዚህ ከሪስክ ራስሽን ጎበዝ። በቃ ከሪስክ የሌለው ልብስስ በዚህ 20 ቀን እንዲደርስ ለልጄ ልደት ልብስ በቂ ነው። አዲስ ከሆነ እኔ እንትን አልቀበልም። አዲስ አይደለም። ከፈለግሽ ቪዲዮ ከፍቼ ላሳይሽ። አሁን አዘጋጅቼ የሆነች ልጅ ወስዳለሁ ብላ ከዳኝ ነው መለስኩት። አይ የተለበሰ ከሆነ ችግር የለም። የተለበሰ ነው ግን ማልዋሽሽ 2-3 ልብሶች የሚሆኑ አዲስ አሉ። ግን ከሼን የተጠለበ ስለሆነ እንትን የለውም ይሄ ወረቀት ምናምን ነገር። አይ ሪስኩ አልወስድም። ግን ከተቀረጠ ቀረጥ እንድትከፊ ድንገት ብትወረዱ ራሳችሁ አብሮ አዛካ ታዲያ ፎሎ ተደራራችሁ ተቀይራችሁ በቃ። አይ አንድ ጥያቄ ይቅር በቃ ስለ ጉዳያችን ንግባ። ታይ ስቶሪው ጋር ነገር ሌትስ ጎ ወደ ታሪካችን እንመለሳለን። እናንተ ጉዳያችሁን ተፎሎ ተደራርቃችሁ ስልክ ተለዋውጣችሁ የራሳችሁን ጉዳይ በራሳችሁ በውስጥ ጨርሱ። ይሄ እዚህ ጋር የሁሉም ቦታ ነው። እሺ እናቴ ቀጥይ። ኦኬ አሁን እኔ ያጠፋሁትን ጥፋት ድንገት ካስተማራችሁ ልንገራችሁ። እኔ ልጅም እያለሁ ሰውን አላምንም በተፈጥሮ ይሄ ተፈጥሮ ኔቸር ነው እና 20 ዓመት ኖሬ እንደዚህ በቂ ንብረት ያላፈራሁበት ምክንያት ሌሎቹ ትናንሾቹ እንዲማሩ ምን አደረኩ መሰላችሁ? እኔ ብር እየሰራው በሰው መስጠት ስላልፈለኩ 2 ዓመት እዚህ ሀገር የሰራሁበትን በአጎቴ ልጅ ነው መጣው ያልኳችሁ እና 2 ዓመት ስሰራ ብሩን በፓንቴ ይዤው ነው የገባው። ደግና ከዛን 2 ዓመት ሰራውና ልጅ ነኝ እኮ እኔ የብርን ጥቅም እንዴት እንዳወቅኩት አላውቅም። እና ልክ የ4 ወር ደሞዜን ደግሞ የአጎቴ ልጅ አመጣውሽ ብላ ወሰደችው። የዛን የሚከፈለን በእኛ እድሜ የመጣችሁ እና አቡ ምናምን አሁን በእኛ አካባቢ እድሜ ስለሆናችሁ ታውቁታላችሁ 500 ነው የሚከፈለን። እኔ 550 ደሞዜ ስመጣ 500 ነበር። አይገርምም? ከዛን 500 ነበር። ከዛች ከ500 ደግሞ ያጎቴ ልጅ አጭበርብራ ምን አደረገች? የ4 ወር ደሞዜን ወጨለፈችው ማለት ነው። እኔ ነኝ ያመጣሁሽ ብላ ግን በኋላ ሳጣራ 2000 ሪያል ሞጨለፈችሽ ያመጣውበት ብላ መዳም ለወጣችሁ ወጪ። እግዚአብሔር ግን እንዴት ነው አሁን ምንድነው ያደረገችው? ልክ የሷ ማዳምና የኔ ማዳም ጓደኛ ነበሩ ይታሽ። ከዛም በኋላ እንዳንቺ አይነት ልጅ አምጪልኝ ስትላት እኔን ወሰደች። ስትወስድ ወጪው ሙሉ ወጪውን የቻለችው ማዳም ናት። ከዛ ሰሚራ የምትባል ኤጀንሲ አሁን ራሱ ስሟን አልረሳውም በሷ አማካኝነት መጣው። ሙሉ ወጪው ግን የማዳም ነው። ከዛ እኔ ነኝ ያመጣው ስትል ቤተሰብ ለቤተሰብ እንዳይነካካ ብልጥ ላይ በጣም ለዚህ 2000 ብዬ አልነካካም ብዬ እያወቅኩ ሞኝ ሆኜ ሰጠኋት። እያወቅኩ አንዳንዴ አንቀሽላሽ ታያለሽ እኮ አንዳንዴ። አዎ እያወቅኩ ነው የሰጠኋት።
ለምን አላመጣሽ? አሁን በፓንትሽ ይዘሽ የገባሽው ብር ምን ላይ እንደደረሰ ልንገርሽ። በፓንቲ ጄጄ የመለስ ደርስ ባሱ እንትን በተፓንቲ ወልቆ ብር ወደቀ። ሸታም እግዚአብሔር ምስክሬ ነው። እኔ አንድ ነገር ሳልዋሽ ሳልቀንስ ነው የምነግርሽ። ወደቀና በቦርሳ ነገር ነበር ያዝኩት። ትንሽ በእንት ነው የመኒ ስለነበር ሴትዮ በየመኒ ትራንዝሌት ነበር የቆረጠችልኝ። ልክ የመኒ ባስ ላይ ስንሳፈር ወደ ማረፊያ ቦታችን ትራንዚቱን ለመጠበቅ ወደቀ። ግን ደግሞ እግዚአብሔር አልጣለኝም። ልክ ወድቆ ትንሽ ባሱ እንደሄደ ትዝ ሲለኝ እዚህ ጋር የሚታወቅሽ ያስኩበት ቦታ ብር የለም። አበድኩ። 2 ዓመት ሙሉ እንዴት ስንከባከባት ነው እዚህ አስረክቤ ልሄድ ነው ብዬ አልኩሽ። ባሱ እየሮጥኩ ሲል እግዚአብሔር የላቤን በንጹህ ላብ የሰራዋት ስለሆነች አቆመልኝ። ባሱ ቀጥ ብዬ ገብቼ ስለ የተቀመጥኩበት ቦታ ላይ ወድቃ አገኘኋት ከነበርሷ። ያችን ይዤ እግዚአብሔርን እያመሰገንኩ እየወደኩ እየተነሳሁ ደስ ብሎኝ 10 ሺህ አትሞላም በሰዓቱ። ለምን ለቤተሰብም ቅመሱ ተብላሰለ ፓንትሽ ውስጥ የከተትሽው ከነቦርሳው ልጅ ነኝ እኮ ምን አውቄ አያዙን አልቻልኩበትም። ከነቦርሳ አነስ ያለች ነች፣ ትንሽ ናት ቦርሳዋ። እንዴት ልበልሽ ነገር ናት። የሆነች የምትቋጠር ነገር ነች። የምትቋጠር ይቺ መነጽር የምናረግባት የለችም ይቺ ክር ነገር። ቦርሳ ሚዛኔ እኮ ማን ይሰጥሻል? አንቺ ደግሞ ቋንቋው የሚያናክል ነው። ማነስ ይገዛል? በሚመስልሽ ነገር ነው የምታረጊው። ከዛን አገኘኋት እግዚአብሔርን እያመሰገንኩኝ። ሌሊት ሙሉ እዛ ጣውላ ላይ ነበር ያደርነው። ታሁን አንዷ ተቤሩትም የመጡት ከምንም የመጡት አንድ ላይ ስለተቀላቀል ይወስዱብኛል ብዬ ሳልተኛ እንዲሽ ተቀጥሪያችን ብር ስጠብቅ አደርኩ። እንዳይነጋ የለም ደረስኩኝ ኢትዮጵያና ከዛን ተመነዘረቻች ብር ብታምኝም ባታምኝም 25,000 የኢትዮጵያ ነው የሆነችው። 2 ዓመት የተሰራባት በ2002 እንትን 2 ነው የሚሆነው። በ2000 ወጣ፣ በ2002 ተመለስኩ። ከዛም በዛች ምን አደረኩኝ? ሄድኩልሽና ቤተሰብ ላይ ተገጠር ሰበሰብኳቸው እንዳሉ። ብሩ ብዙ ነው የመሰለኝ በሰዓቱ 18 ገና ስገባ ነው የተመለስኩት። ገና ይሄ ምንም የማያውቀው እድሜ ላይ ሰበሰብኳቸውና ተልጅ እስከ ልጅ አልኩሽ። የገጠር ሰው እንትን አይወድም። ይሄ ሰልባጅ ነው የሚሉሽ። አሁን ከዚህ ይዘሽ የምትሄጂውን ሰልባጅ አንለብስም፣ ይሄ ሰልባጅ ነው የሚሉት። በሜትር ተዛ አይናቸው እያየ እንዲሰፋ ነው የሚፈልጉት። ከዛን አልኩሽ ብዙ መስሎ ስለታየኝ እንደሉ ለሁሉም አንዳንድ ልብስ አሰፈውላቸው። ከዛዛ ደብረ ማርቆስ ያለው ልብስ ሰፊ አይሄማ ከአሜሪካን የመጣው በዚህ እድሜ ሄደሽ ምን ጊዜ ሰርተሽ ምን ጊዜ መጣሽ ነው? ይሄ አሜሪካ ነው የአረብ ሀገር አይደለም ይለኛል። አሜሪካን የት ነው? ምንም ማውቀው ነገር የለም። ዞሮ እንደዛ አለበስኳቸው። የፈጀውን ፈይቶ እኔም ደግሞ ትንሽ ጨፋፈርኩባት። ከዛን ጨፋፈርኩባትና አዲስ አበባ የሆነ ልጅ ደግሞ አጋጣሚ ብታይ ቆንጅዬ ልጅ ነው አልኩሽ። ሊሞጨልፈኝ መልክ ያስታውቃል ከአረብ ሀገር እንደመጣው ምናምን ሊሞጨልፈኝ አልኩሽ። በፍቅር ሰበብ መጣብኝ። ከዛን በአይን እንተያይ ነበረ። በጣም እንትን አለኝ። ይሄ ምንድነው የሚባለው? የሆነ ፍቅር ጨዋታ እየጠበቀ ጠዋት ማታ ምናምን ሲንከባከበኝ ይሄ ልጅ ብር ፈልጎ ነው እውነት ፍቅር ነው? ግን እስቲ ለምን አልታዘበውም? ይሄ ወጣትነት ለምን አልታዘበውም አልኩልሽና ቀጠረኝ። እሺ ብዬ መውጫም ስለሌለኝ ተመልሰሽ ድብርቱ ምኑም አለ ጓደኛውም ይርቃል። ሄድኩኝ። ሲሄድ እኔ ለምንትን ነው ልጁ ምንድነው አላማው የሚለውን ለማወቅ ነው። ሲሄድ ጥብስ አዘዘ እያጨበጨበ ብር እንዳለው ሰው ወይና ነው ምናምን አወረደ። መጠጥ እኔ ገና ነኝ ብዙም አላቅም። የዛኔ በሁሉንም ነገር አደረገ። እኔ አብሬ እኔ የምጋበዝ መስሎኝ ነው። በእኔ መሆኑ ወጪውን አላወቅኩም። በላን ጠጣን ተጫወትን አልኩሽ። ደግሞ ሰው ገንዘብ ሲያይ እንክብካቤ ይበዛል። እንክብካቤ መሬት አይንከሻለኝ። ይሄ ነገር እውነት ነው እንደ እያልኩኝ ጠጣን በላንና መጨረሻ ላይ አይልሻለሁ እሱም ፍጥጥ እኔም ፍጥጥ ያ ከዛ ያየኛል አየዋለሁ። ከዛን አልኩሽ ሽንት ቤት ይሄዳል ይመለሳል። ይሄ ልጅ እኔን ክፋይ ማለቱ ነው አልኩልሽና እሱም ሽንት ቤት ሲመላለስ አልነበር። እኔም ተነሳውልሽና ሽንት ቤት ይዤ ብዬ በዛው ሳልመለስ ቀረው ቦርሳዬን ይዤ። ከዛ ደውሎ አልኩሽ አንቺ አረብ ሀገር ሸርሙጣ አንቺ እቃ ጠብተባል
ማን ይልቀቀው? እኔ አመለጥ። እሱ ግን ተያዘ። ዘማን ያስወጣ ሳይከፍል ብሩን እቃ ጠብ ተባለ። ከዛ አንገቱ ላይ ብር ነው ምን ነበር ያንን አስይዞ በነፍስ በቃ በነፍስ ግድያ ነው የፈለገኝ ብልሽ ይቀላል። በቃ ወይ ቢነግረኝ ተዘጋጅቼ እንዴት ይሄዳል ወይ ይቀራለሁ። እሱ እንደሚጋብስ ሆኖ ይልሽ እቃውን ሲያጠቡ ብሎ እጁ ውስጥ ይላጥ ድረስ መጣ። እኔ አመለጥኩልሻለሁ። ዞሮ ዞሮ ያ ብር 2 አመት እንደዛ ያሰራሁበት ምንም ሳይገዛበት አለቀ። ወዲያ ወዲህ በማለት የሚያልቅ አይመስልም ነበር። አንደኛ ልጅነቱም ስላለ ሲያልቅ ልክ 7000 ቀረኝ። 7000 ደግሞ ለደላላ ነው የምትሆነው። ረረረረ ነቀው ይዛኔ የ25 ብር 7000 ከዛ ይዛኔ የደላላ እናግሬ እንደውም ትምህርት ራሱ ልመለስ ነበር። እዚህ ጋር አይታችኋል ጎበዝ ተማሪ እንደነበርኩኝ። ከዛን ቀጥላለሁ ብዬ ነበር። ማይሆን ነገር ነው። ያችን ብር የደላላ ከፍዬ ተመልሼ መጣሁ። ከዛ በፊት ግን ያ ብር አለቀ። ይሄ ያንን ያደረኩበት እኔ ሰው ቃል ኪዳን እኛ የቱ ጋር ነው ጎበዝ ተማሪ እንደነበርሽ ያየ ነው። አሁን የመዳምን ልጅ በእንግሊዝኛ ስታወሪ ተሰማን አይደለም? ሽልማት ላይ ነው የተገናኘነው። በደንብ ከፍቅረኛ ጋር የተዋወቅ ነው ብዬሽ ነበረ። በክፍለ ከተማ አንደኛ እሱ ትክክል። እሺ ብዬሽ ነበረ። እሱ ላይ አይደለም ልቀጥለው ነበረ ግን አልሆነም። ብቻ በአጭር ቋንቋ ከዛን ምን ሆነ? ያ ብር አለቀ አልኳችሁ አይደለ? ተመልሼ መጣሁኝ። ተመልሼ ተመጣሁ በኋላ እዚህ ጋር ደግሞ ተማዳም ጋር እንትን እያልኩኝ ማዳም ቤት ተመልሼ ተመጣሁ በኋላ አንድ አመት ከምናምን ተቆየው በኋላ ሌላ ተጨማሪ ሰራተኛ መጣች። እዚህ ተመጣች በኋላ ምን ሆነ? ያቺ ሰራተኛው በጣም መጥፎ ናት። ሁለተኛ ያመጣችው እኔ ተጫዋች ነኝ በባህሪ በጣም ሳቂታ ጨዋታ እየፈጠሩ የሚያስቅ የሚያዝናኑ ሰዎች የሚባሉ ሰዎች በተፈጥሮ ኔቸር እንደዛ ባህሪ ያለኝና በጣም ስለምጫወት እሷ ደግሞ እየናቀችኝ። ለካን ገደብ ያስፈልጋል የሰው ልጅ። እኔ ደግሞ ዝም ብዬ ነው የምጫወተው። ዝም ብለሽ በጣም ስትገለፍጭ ለካን ማንም አይፈራሽም። እሷ ደግሞ እኔ ነኝ ቀድሜ የመጣሁት ግን እሷ ከኋላ ነው የመጣችው። ያንን ስላየች በጣም ላይ ወጣች። ከዛ ለማዳም ወንድ ታወራለች እንደዚህ ታረጋለች እያለች ያቃጠረች ከማዳም ጋር አቀሳሰረችኝ። ቢላ ቀረሽ ተማዘዝን ተልጅቷ ጋራ በጣም ተጣላን። በቃ አንድ ቀን ቢላ ተማዘን ምናምን ሰዎቹ ገላገሉን። መጨረሻ ላይ ተሰዎች ጋር በጣም ስላቀሳሰረችኝ አልሆነም። ልክ አርብ ቀን እናት ቤት ነበር የምንሰራው። አርብ ቀን ተሰብስበን እያለ ተሰብስበው እነሱ እኔ ሻወር ገብቼ ስወጣ ልጆቿ በሙሉ ሽንት ቤቴን ወርሰውታል። ቆመው እየጠበቁኝ ነው። ተሽንት ቤት ስተወጣ ጋሪያን ታጥቤ ልክ ስወጣ ስልክሽን አምጫሉኝ። እንዴ አልሰጥም እናንተ ገዝታችሁ አልሰጣችሁኝ። የበፊት ነበረኝ በፊት ተሰራውበት አይደል? እናንተ አልሰጣችሁኝ። ለምንድን ነው የምሰጣችሁ? ስለ ወንድ እያወራሽ ነው እንደዚህ ቤታችን ልታስደፍሪ ነው ምናምን። ማን አላችሁ? ይሄው የሀገርሽ ልጅ አምጪ ሲሉኝ አልሰጥም አልኩና በጣም እልህም አለብኝ። መሬት ላይ ክስክስ አደረኩት ሊቀሙኝ ሲሉ የራሴ ነው ስልክ አርግታ ይሰራል ሰብስበው አለችና ይዛ ስትሄድ መሙሪየን ብቻ በሚሞሪ ነበር ላይ ያችን አስቀረውና ለቃቅመው ይዘው ሄዱ። ይሰራል ደሽ አሮጊቶ ሰብስበው ይዘው ሄዱ። የራሳቸው ጉዳይ። ከዛም በኋላ ጥምድምድ ተሴትዮዋ ጋር ተሰዎቹ ጋር ከዛን እናንተ ሞኝ ናችሁ ካበሻ ልችሉ አረብ አበሻ ልችል አልኩልሽና በሹፌር ደብቄ ሌላ ስልክ ገዛ። ከዛን ልጅቷ የእናት አንደኛዋ ልጅ ስትወልድ ይችኛዋ ተጨማሪዋ ሰራተኛ ሄደች እዛ በሆስፒታል እንድታግዛቸው። ስትሄድ እኔ ብቻዬን ቀረሁ ማለት ነው። በዚህ አጋጣሚ የመውጣት እድል አለኝ አልኩና በሩ ተንሸራታች በርና በሪሞት የሚዘጋ በር ነው። ከዛን ሰውየው ሊጠይቀኝ መጣና በፌርሙሻይ አፊና ስጭኝ ብሎኝ አፍርች ስሰጠው በሩን ተንሸራታች በር ስለሆነ ስለሚዘጋብኝ ምን አደረኩኝ? ሮጥ አልኩልሽ ትንሽ እየተጠራረኩበት ገጭ ብሎ እንዲቀር። በኋላ ስከፍተው ይንሸራተታል። አየሽ ልክ እሱም ያስበው ቦግ እያለ ሲሄድ ተዘጋ ብሎ ነው በሪሞት በርቀት ስለሚዘጋ። ግን ትንሽ እየስትቀር አንቺ መክፈት ትችያለሽ። ከዛ በፊት ግን ይሄን ተማለቴ በፊት ስልኩን ገዝቼ ሰውየው ልጁ ሞራዋን የሚባል ልጃቸው
ሴትዮዋ እንገልሻለን ብለው ሲያስፈራሩኝ በስልኬ እንትን አስቀርቼ ነበረ። ሲያስፈራሩኝ ነበረ እንገልሻለን፣ አንቺንማ መግደል ነው ምን አባሽ ምናምን ብለው በጣም የሚያስጠላ የሚያስፈራራ፣ ግን እኔ አልፈራም፣ ግን የሚያስፈራራ ነገር ሲሉ ቀድቼ ኤቪደንስ ይዤባቸው ነበረ። ያንን እነሱ ሲሄዱ ልክ ልጅቷ ምዛ ሆስፒታል አለች፣ ማንም አያቃጥርብኝም። በሯን ከፍቼ ፖሊስ ጣቢያ ሄዱ። እንደውም ወደዚህ የመጣው ውጭ የወጣሁበትንም ልነግራችሁ ነው። ፖሊስ ጣቢያ ሄድኩኝ። ከዛን በመግደል ወንጀል በዛ ማስረጃ ከሰስኳቸው። ከዛን ከሰስኳቸው መጡ። ከዛን እኔ ቋንቋ አልችልም የህንድ ጠበቃ ያስፈልገኛል ብዬ የህንድ ጠበቃ ቀጠሩ። ህንዱ በደንብ ተከራከረልኝ። ማስረጃው ፉል ስለነበረ የራሳቸው ድምጽ ስለነበረ ምንም ምስክር አላስፈለገኝም። ከዛን የ6 ወር እንዲታሰሩ ተክርክር በኋላ ነው የምልሽ፣ በብዙ ክርክር በኋላ ጊዜያዊ ማረፊያ ገባው። ከጊዜ ክርክር በኋላ ከብዙ ክርክር በኋላ ከ1 ወር በኋላ ተፈረደልኝ ለ6 ወር እስራትና ሴትዮዋን አባትየውን ያ ልጁ ያስፈራረኝን ከነ ድምጻቸው ማስረጃ ምንም ምስክር ሳያስፈልገው በራሳቸው ድምጽ ተረጋገጠልኝ። ከዛን ለ6 ወር እንዲታሰሩና መንግስት በራሱ የ6 ወር ጊዜያዊ ወረቀት ሰጠኝ። ከዛ ምን አይነት ጥያቄ ተጠየቅኩኝ? 6 ወር እንዲታሰሩ ልጅ ትፈልጊያለሽ ባስተርጓሚ ወይስ ደግሞ 20,000 ድርሃም ካሳ ይከፈልሽ ስባል እኔ ጅላንፏ ራስ ደውኝ በደል ይታሰሩ አልኩ። ብር አልፈልግም፣ ሞራሌን ሰብረውታል፣ ይታሰሩ ብዬ ብሩን አልፈልግም ብዬ እንዲታሰሩ አልኩላችሁ። ከዛ ያችን ወረቀት ይዤ ወጣሁ። አሁን ወኝ ሳስበው እንዴት እንደሚያቃጥልኝ። እነሱ 6 ወር ታሰሩ አልታሰሩ ምን ሊጠቅመኝ? 20,000 ብሬን ይቻላል እንደው በደንብ ወሰድኩኝ ራሱ ይገባል። ከዛን ታሰሩ እነሱ። እንግዲህ ታሰሩ ተብዬ ነው የወጣሁት። ተዳቡኝ ብላ ፍቃድ ሰጣችኋለች ማርያምን። እኔ አሁን ይቆጨኛል። እንዴ 20,000 ብር እኮ በዛበት ጅል መሆንሽን ካወቅነው በዚህ 20,000 ብቻ ሳይሆን የዛኔ ፈረንጁን በነፃ ወተሽለት ምንም ሳትጠይቂው ብር ስጠኝ ሳትይው ለቤተሰቤን እርዳልኝ ሳትይው ዝም ብለሽ በነፃ ስትይ ለዚህ ነው ያልተለወጥኩት። የዛኔ ነው እኛ በቃ ጅልነትሽን ያወቅነው። አዎ ምንም አላውቅም። ድርቅና ነው እንጂ ያለኝ ምንም አላውቅም። እንዴ 20,000 ብር እዚህ ራሱ ህይወቴን የሚቀየር በዛን ሰዓት አስበሽዋል? እሱንም አልጠየቅኩም፣ ፈረንጁንም አልተጠቀምኩበትም። ሁሉንም ሳልጠቀምበት ይኸውልሽ ከንቱ ተን የሚማሩት አሁን እነዚህ ብልጥ ወጣቶች አሁን በእኔ እድሜ አሁን የኛ ጊዜ እኮ ሞኝ ነው ማርያም። ይሁን አለ ሞራል ይሁን እንደዚህ ነገር ነው የምናስበው። ይሄ እንትን ነገር ነው የምናስበው። ይሄ የራስሽን ክብር ምናምን የለም። እኛ አሁን የሚመጡት ብር ኧረ ታይነሽ ውስጥ ይወስዳሉ። ብር አይደለም እና እንዲና አግኝተውት እንደዛ ታሰሩ። እኔ ወጣሁኝ። ከዛን ካምፓኒ ፈላልጌ ያው የፍሪ ቪዛ የሚባለውን ብዝበዛውን ተቀላቀልኩት። ይሄን ይመስላል እንግዲህ። ከዛም በኋላ ምን አደረኩኝ? በስሜ ነው ባንክ አካውንት የከፈትኩ። እንዲማሩ የምፈልገው ልጆቹ ትንንሾቹ አሁን ከኛ በታች ያሉት ይሄንን ነው። በስሜ ከፈትኩ፣ በስሜ ያስገባለሁ። በስሜ ከፈትኩ፣ በስሜ ያስገባለሁ። ከዛ ምን ይሆናል? እኔ እዚህ ሰራለሁ፣ ኢትዮጵያ ያለው ብር ይረክሳል፣ ምንም አይገዛም። ምንድነው ያሰብኩት? እኔ ሄጄ በራሴ በስሜ ገዛለው ነው የተጎዳሁት። ምንድነው የዛኔ 500,000 የሚገዛው እኔ በሚሄድበት ሰዓት የኔ ብር ወርዶ የመግዛት ባሊው ቀነሰ። በዛ የተነሳ እኔ እንደምፈልገው ሳልለወጥ ቀረሁ። ብዙ ነገር ነው እኔ ጋር መማር የሚችሉት። እዚህ ጋር በጓደኝነት ቅድም የደረሰብኝን አያችሁ። ሁለተኛ ደግሞ እንደዚህ ተካስሽ ረትቼ ደና ብር ማገኝበት ሰዓት ሰዎቹ ይታሰሯል። ግን ቢያንስ ተሰድቤ ተረግጬ አይደለም ከርቸር ያስገብቻቸዋል የኢማራት ዜጎች። እግዚአብሔር ይመስገን፣ ይሄን እኮራበታለሁ። ብሯን ባለማግኘት የበለጠ የሚጎዱት የነበር ብሯን በወስድ ነበር። ግን እነሱ የሚገርምሽ ነገር ብሩን እንክፈል ያሉት። አዎ እና እነሱ እስር ቤት ከሚገቡ አይወዱም። እኔ ደግሞ እንደዛ አናደዱኝ። እንድታሰሩ ፈልኩ። ባለፈ ነገር መጸጸት ምንም አያደርግም፣ ልጅነትም ነው። ዞሮ ዞሮ ግን 20 ዓመት ሰርተሽ አሁን ማለነሽ ምንም ገንዘብ አልያሽም። ያለዝናል
በጣም ያሳዝናል። ሌሎቻችሁ ተማሩ ነው። አዎ ስለ ፍቅርም ተማራችሁ፣ ስለ ገንዘብም ተማራችሁ። እኔ ሲሄድ በስሜ ብቻ ስላደረኩት ለምን እምነት ስለሌለኝ ሰውን ከመወቅስ ራሴ ገዛለሁኝ ብዬ ብሩን ማዳኔ ነበረ በእኔ ቤት። ግን እኔ ስሄድ ብሩ የመግዛት ባሊው ቀንሶ ወርዶ እኔ የምፈልገውን መግዛት አልቻልኩም ነው። በስማችሁ ማስቀመጡ ጥሩ ነው፣ ግን ተለቶሎ በመሄድ የምትፈልጉትን ነገር መግዛት እንደኔ ማለመቆየት አይደለ? ይሄን ይመስላል እንግዲህ የኔ ታሪክ እና በጣም የሚያሳዝነው ነገር አሁንም አግብተሽ ወልደሽ የ3 ወር አራስ ልጅ ጥለሽ አረብ ሀገር ደመሽ አልተቻለም። አዎ ሸቀል ዳርጊና 2 ዓመት ይዘሽ ግቢ በእናትሽ። አዎ በጣም ይሄም ነው ደግሞ ቆይሽ ልጅሽ ከ2 ዓመት በላይ እስቲ ፈጣሪ ይርዳኝ። ሴት ናት ወንድ? ሴት። ፈጣሪ ይጠብቅልሽ ያሳድግልሽ። ወደ ሸቀል ዳርገሽ ግቢ። እና ደግሞ እኮ ባልሽ ራሱ እኮ ደህና ነው እኮ የሚከፈለው። ይሄ እንትን ፊኒሺንግ እኮ በጣም ነው እኮ የሚያገኙት እኮ። እንዴት ፊኒሺንግ አይደለም ኤሌክትሪክ ባለሙያ ነው። ምንም አያገኝም፣ ምንም አያገኝም። ኤሌክትሪክና ኤሌክትሪሻንና እንትን አልሽ እኮ ፊኒሺንግም እኮ አልሽ። አይ አይደለም የኤሌክትሪክ ሳይር ሆኖ አሁን ለምሳሌ አዳዲስ ቤቶች አሉ አይደለ? እሱ መብራቶቹን ይገጣጥምላቸዋል ነው ከተገኘ ነው። መብራት መግጠም ብቻ ነው ስራው። አዎ ፊኒሺንግ አይደለም። እና ሁሌ አይገኝም ስራ አይገኝም፣ ያን ያክል አይገኝም። ሲገኝ ነው የሚጠሩት። እንዴት ነው የሚሰራው? በቤት ሆኖ ሲደወልለት ነው የሚሄደው። ስራ ሲገኝ በምን አይነት ነው ይሄዳለው? እንደዛ ነው። ያ ደግሞ እኮ በሰው ነው ሲገኝ ነው ወይስ የሆነ ማስታወቂያ ለጥፏል ወይ ሰው በሰው አንዱ አንዱን እየተቀያየረ እንደዚህ ሲገኝ እኮ ነው። ከዛን እሱ የራሱ ደግሞ ግማሽ ቀን የሚሰራው መደበኛ ቋሚ ካምፓኒ ይሰራል። የኢትዮጵያ ያ ደግሞ የኢትዮጵያ ደሞዝ ታውቂዋለሽ ትንሽ ነው በጣም። ደግሞ እኔ ሞከርኩት ሎጊቢና ልጅ ድጋሚ ማሪ እድሜ ይሄዳል እኮ። አንድ መድገም አትፈልጊም? አንድ ብቸኛ ልጅ እንዳይቀርብሽ እድሜ ይሄዳል። ቶሎ ገብተሽ አንድ ድገሚ። በቃ ጥርስሽን ነክሰሽ 2 ዓመት ሰርተሽ ባልሽ በሚሰራት ብር ያሳድግ ልጃችሁን። አንቺ ገንዘብ ያዥና ይዘሽ ገብተሽ በዛ ቢዝነስ ትሰራላችሁ። አትላኪ ብር። እኔ ካላኩ ልጅቷስ ምን ትሆናለች? ባልሽ እየሰራ እንደ ካምፓኒ ደሞዙ አንዲት ህፃን የ3 ወር ህፃን ማብላት ያቅተዋል? ወተት ሰራተኛም እኮ አለች። እና የእሱ ደሞዝ ለካምፓኒ በደሞዝ የሚሰራው ደሞዙ ለሰራተኛ ደሞዝና ለህፃን ልጅ ወተት አይበቃም? አይበቃም። የቤት ኪራይ አለ። ከናን መች ልትለወጪ ነው? አትለወጪም። እንደዛ ከሆነ አትሄጂም ከአረብ ሀገር። እኔ አላውቅም፣ ፈጣሪ እንዳለ ይሁን። ቢያንስ እኔ አሁን በቃ ምን መሰለሽ ቢያንስ አሁን ለምን ወለድኩ መሰለሽ? አንደኛ የዚህን ልጅን ባለማበስ የባሌን ማለት ነው። ሁለተኛ ቢያንስ ገንዘብ ባይኖረኝ እኔ ልጅ አለኝ። አሁን በሷ አጽናናለሁ። እግዚአብሔር ይመስገን ጤና አለኝ ማለት ገንዘብ የለኝም መሳለ ሳይሆን ቢያንስ እንደፈለኩት አልሆንኩም ማለት። አሁን እኔ አዲስ አበባ ቤት ያስፈልገኛል። ቤት ካለኝ አሁን አዲስ አበባ ቢያንስ ትኖሪያለሽ። አሁን የቤት ኪራዩ ነው ያልተቻለው። የቤት ኪራዩ አልተቻለም። በዛ ላይ ብዙ ነገር ከስር ምትልኪ ይኸውልሽ፣ ለባልሽ ምትልኪ ከሆነ በየወሩ ምንም አይነት ብር አትይዥም። አሁን አንቺ ባትኖሪ ባልሽ እንዴት ይኖራል? አንቺ ብትሞቺ ያምጣው እንዴት ይኖራል? ይኖራል። ሚስቴ ስለሞተች ራሴን ላጥፋ በቃ የሚረዳኝ የለም አይልም። ይኖራል፣ ህይወቱን ይቀጥላል። ስለዚህ በደሞዙ ተቃቅቶ መኖርን መማር አለበት። እውነት ለመናገር እኮ አሁን ደግሞ ሰምቶኝ ኮምፕሌን እንዳያቀርብ እንጂ ይኸውልሽ ኢትዮጵያ ያሉ ዝም ብለው ናቸው። አምጡ እንጂ እኔ ሰርቼ እንዲልሆን ምናምን አይደል። ገባኝ እኮ ይኸውልሽ አሁን ለምሳሌ 20 ዓመት ሰርተሽ ያልገዛሽውን ቤት አሁን በስንት ዓመት ያኔ ልጅ ሳይኖርሽ 20 ዓመት አረብ ሀገር ሰርተሽ ያልገዛሽ ቤት እኔ ቤት ለመግዛት እውነት ለመናገር አላስብም። ታሁን በኋላ ቤት ለመግዛት አላስብም። ምክንያቱም እንደማይሆን ማለት ነው። የሰክሰስ ትኬት ቆረጭ እያልሽ ነው። ከሰክሰስ ፕላስ ቻሪቲ አብሎ ኦርጋናይዜሽን ቆረጭ ቪዲዮ ሰርቼብሽ ነበር። እንደውም ፎቶ ለጥፊ ብታይ ቁጭ ብያልኩሽ 20 ዓመት ሙሉ ያልተቀየርኩት ሴትዮ ገብተሽ ብታዩ ቪዲዮ
አፌን ከፍቼ ምን አደረኩ መሰለሽ? 20 ዓመት ሙሉ ያልተለወጥኩት ሴትዮ ቤት ያልነረኝ አዲስ አበባ ምድር ላይ ቆረጥኩልሽና ከአንቺ ትኬት 5 ቆረጥኩ። አሁን የመጀመሪያው ቁጥር ሲጠራ ነው አይ ይሄንኛው ካልደረሰኝ ሁለተኛው ላይ እርግጠኛ ነኝ ይልልሻለሁ አልኩሽ። ከዛን ስል ልክ መጨረሻ ላይ ያልኩሽ ጥላትሽ ኮምሸሽ አልኩኝ። ከዛ ምን አልኩኝ ገርሞኝ ራሴ ያስገርሙኝ አይ አልኩኝ ሀቢባ እንትኑ መጣ ሲለኝ ባሱ መጣ ስትይ ተከትዬ ከጠዋት እስከ ማታ ስራዬን ትቼ አልኩሽ አንቺን ስከታተል ቤቱ ሊደርሰኝ እርግጠኛ ነኝ። በቃ መጨረሻ ላይ በራሴ ማጀጅሉኝ እንደው ገርሞኝ ቪዲዮ ሰራው። ምን ብለሽ እንደው 20 ዓመት ሙሉ ያልተቀየርኩት ሴትዮ አሁን እንደው በትኬት ይደርሰኛል ብዬ ይሄን ያክል ተስፋ ማረግ ምንድነው አልኩኝ። ራሴ ገርሞኝ የእውነት ስሜቴን የተናገርኩት። በፈጣሪ ተስፋ አይቆረጥም ማሪ፣ ተስፋ አትቁረጭ። ገርሞኝ በቃ ማርያም ልክ አይ ያሁን አይደል 5 ትኬት አይደለም ከአምስቱማ ይደርሰኛል እልልሻለሁ። ልክ እንዴ አንዳንድ ቁረጭ፣ በየዙሩ አንዳንድ ቁረጭ። አንድ ቀን ተስፋ ባለመቁረጥ ሁሌ የምትቆርጥ ከሆነ አንድ ቀን ይደርስሻል። እሺ አብዝቶ በቆረጥ አይደለም። እድልሽ ከሆነ በቆረጥሻት አንዷ ትኬት ይደርስሻል። እሺ እውነት ነው። አይገርምም? እንደዛ ስጀጃሉ እየልሻልኩሽ ማታ ተስፋዬን ቆርጬ እምነኝ። አንዴ ቃል ኪዳን እምነኝ። አባቷን አፋቂ ምናለች? ለልጆቼ ምሳ ምሰራበት አስቤዛ አጥቼ ምሳ አልበሉም፣ 500 ብር ተባበሩኝ። ኧረ እባክሽ ታይ እንጂ ስልክሽ ቢሸጥ ስንት ያወጣል? የምትበዩ ሳይኖርሽ ነው ስማርትፎን ገዝተሽ ዳታ ሞልተሽ ቲክቶክ ላይ የመጣሽው። የተራበ ሰው ቲክቶክ ትዝ ይለዋል? ስማርትፎን ይገዛል የራበው ሰው፣ ዳታ ይሞላል የራበው ሰው። ይኸውላችሁ ችን ተበላባት። ከዚህ በኋላ በዚህ የሚሸወድ የለም። ሞኛችሁን ፈልጉ። ስማርትፎንሽን ሽጠሽ አስቤዛ አድርጊ ለቤትሽ። ቲክቶክ ምንም አያደርግልሽም ጣግበሽ ሳታድሪ። የራበሽ ቲክቶክ ምንም አያደርግልሽም። ከራበሽ ሂጂ ስልኩን ሽጠሽ ስማርትፎኑን ሸጪውና አስቤዛ አሟይ ለቤትሽ። እና ውዴ እና ግድ የለሽም ገንዘብ ለመቆጠብ ሞክሪ። እኔ ወደፊት ረጅም ጊዜ እንትን እንዳትል ብዬ ነው። ረጅም ጊዜ ከልጅሽ ተለያይተሽ መውለጃ ጊዜ አልፎብሽ ሌላ ሳትደግሚ እህት ወይ ወንድም ሳትወልጂላት ልጅሽ ብቸኛ ሆና እንዳትቀር ብዬ ነው። በቻልሽው መጠን ቆጥቢ። በጣም ጢኒት መላክ ግዴታ ከሆነ ጢኒት ላኪ። የደሞዝሽን 10% ብቻ ላኪ። 90% እሷ ብቻ መሰለች። አሁን እዚህ ጋር ልጄ ብቻ እኮ አይደለም እውነት ለመናገር ማለት ነው። በእኛ ጊዜ የነበርነው ሞኞች ነን ያልኩሽ። በቃ ሞኝ ነን። በእኛ ዘመን የመጣ ልጆች ሞኝ ነን። አለፈ። ስለአሁኑ ነው ማወራው። ለባልሽ ብቻ ነው የምትልኪው? እናት አለችኝ እንጂ ደካማ እናት ደግሞ ለእናትሽ ትልኪያለሽ? እናትም እልካለሁ። በቃ እንግዲህ ፈልጊውንሽ እግዚአብሔር ያውቃል። ይዋቡዬ ምንም ችግር የለውም። ጤና ሰጥቶኛ ችግር የለውም። ብቻ ይሄ ቤት ይደርሰኝ ሆነ ማን ግን እስከ መቼ ታዲያ? እስከ መቼ? ልጅሽ እኮ ታድጋለች። አንቺም እኮ እድሜሽ ይሄዳል። የኔማ ሄደ እኮ 40 ገባሁ። አሁን እኮ ከ45 በኋላ እኮ መውለዳችም አንድ ሳትደግሚላት ለልጅሽ 40 በትክክል ኮምፕሌት ባልገባም ግን ወደዛ ወደ 37 እንደዚህ ተጠግቻለሁ። እሺ አምጣውና አንቺ ብትሞች እናትሽ ምን ትሆናለች? እኔ አላቅም። ሌላ ልጅ የለም? አንቺ ብቻ ነሽ ልጇ? ውይ እንደዚህ የሚረዳ ምናምን ለእናት የለም። ኖ አሉ በህይወት አሉ። በህይወትማ ምን እያደረጉ ነው? እንትን ናቸው፣ ገበሬዎች ናቸው። እሷ ደግሞ እንዳልኩሽ እዛ ታሪክ ላይ እንዳይጠቀስኩት ምን ብዬሽ ነበረ? አረብ ሀገር ስትረግጭ ቤት ግጅልኝ ብላኝ ነበር አላልኩም ታሪኩ ላይ? እና ገዛሽላት እኮ ገዝቼ ከተማ ወጣኋታ። ስለዚህ መሬትም ምንም የላትም። አሁን ትንሽ ዶርም አለች ተዛችሁ ከገዛውላት ላይ ከዛችና አንዳንድ ሺህ ብር የኢትዮጵያ እና እኔም በምልክላት ነው የምትተዳደረው። ምንም ነገር የለም። ሌላ ብታከራይስ ሰርቪስ ቤት እኮ ያቺ ናት ያለቻት። ሌላ ምን አላት? ታዲያ ለአንድ ነፍሱ አይበቃትም? እኔ እንጃ እንግዲህ ያው ሞክራለሁ ለመተው። በቻልሽው መጠን ግን ተይ። ለመሰለሽ አንቺ ብትሞቺ ቤተሰቦችሽ ህይወታቸውን ከመቀጠል አያቆሙም። ምትልክልን ከአረብ ሀገር ልጃችን ሞተች ብለው ራሳቸውን አያጠፉም። ሌላ መፍትሄ ይፈልጋሉ።
ይህን መፍትሄ ደግሞ ሳትሞቺ በቁምሽ እያሉ እንዲፈልጉ ማድረግ አለብሽ። የሆነ ነገር ወይ ጉሊት ነገር ሽጠው እንዲበሉ ስራ ማስጀመር። ቤተሰቦቻችሁን እድሜ ልክ የምትደጉሟቸው ከሆነ ሁሌም የእናንተ ሸክም ሆኖ ይቀራሉ። እናንተ ስትሞቱ ሌላ መፍትሄ ይፈልጋሉ። እናንተ ስትሞቱ መፍትሄ ከሚፈልጉ በህይወት እያላችሁ መፍትሄ እንዲፈልጉ ማድረግ። ሙሉ አካል ያለው ጤነኛ ቤተሰብ ካላችሁ ሰርተው ይብሉ። እንዲሰሩ የመጀመሪያውን እርዳታ እንዲሰሩ ሱቅ የሚሆን ክፈቱላቸው። ሸቀጣሸቀጥ ሱቅ የሆነ ስራ አስጀምሯቸውና በዛ ስራ እየሰሩ ይብሉ እንጂ ቁጭ ብለው በየወሩ ከአረብ ሀገር እየተላከላቸው እንዲበሉ ማድረግ ቤተሰቦቻችሁንም ማስነፍ ነው። ቤተሰብንም ማስነፍ ነው። ገባሽ? እናቴ ትንሽ ስለሚያማትም ጭምር ነው እንጂ ልክ ነሽ። ትንሽ ያማታ እናቴ ጤና የላትም። እሺ እናትሽ ጤና የላትም፣ አርጅታለች። እስከምትሞት እርጃት ይበል። ባልሽስ እዚህ ጋር ለባልሽ ምትልኪው እዚህ ጋር ከባድ ነው። ለዚህ አንቺ አረብ ሀገር መምጣትሽ ምንም ጥቅም የለውም ማለት ነው። ምንም ጥቅም የለውም። የማትጠቀሚ ከሆነ ሴቪንግ የሚባል ነገር ገንዘብ ሴቭ ማታረጊ ከሆነ ታጥቦ ጭቃ ህይወት ማለት ነው። በልቶ ማራት ማለት ብቻ ነው ህይወት የሚሆነው። ምክንያቱም እዛ ጋር ባለቤትሽ ደሞዙ ለአንዲት ለ3 ወር ህፃን ወተት ማይበቃ ከሆነ ደሞዙ አንቺ እየሰራሽ የምትልኪ ከሆነ እድሜሽ አረብ ሀገር ላይ ያልቃል። ለልጅሽ እህት ወይ ወንድም ሳታመጭላት 45 ትገቢያለሽ። ከዛ ፔሪድሽ ይቆማል። ከዛ አታረግዥም። ከዛ ልጅሽ ብቸኛ ሆና ታድጋለች። አንቺም ከአረብ ሀገር ጉልበትሽና እድሜሽን ጨርሰሽ ትገቢያለሽ። 20 ዓመት ሰርተሽ ምንም አላመጣሽም። ከዚህ በኋላ ምንም አታመጭም። ይሄን መራር ሀቅ ስነግርሽ እንድትቆፈጥኝ፣ ቆፍጣና እንድትሆኝ፣ እንድትጨክኝ፣ ጥርስሽን እንድትነክሽ ነው። ካልጨከንሽ በስተቀር አያልፍም። ይህ ዘመን ይህ ህይወት ጨካኝ ከሆንሽ ብቻ ነው የሚያልፈው። ለምሳሌ ለገዛ ቤተሰቦችሽም አንዳንዴ መዋሸት ላይ ደሞዝ እንዳልተቀበልሽ ታመሽ ተኝተሽ መዳም በደሞዝሽ እንዳሳከመችሽ ውድ ዕቃ ሰብረሽ በዛ ደሞዝሽ እንደተቆረጠ ምናምን አርገሽ አለመላክ፣ የሆነች ነገር መደበቅ ከሁሉ ማንም ሳያቅ አንቺ ብቻ የምታውቂው የሆነ የአደጋ ጊዜ የምትጠቀሚበት ገንዘብ ሊኖርሽ ይገባል። ከ20 ዓመቱ ካልተማርሽ ከዚህ በኋላ አትማሪ። 20 ዓመት አንቺ ሰርተሽ አረብ ሀገር ምንም የለሽም በስምሽ። ታዲያ 20 ዓመት ያላስተማርሽ ምን ሊያስተምርሽ ነው? ምንም። ወሳኙ ነገር እዚህ ምድር ላይ እኮ ገንዘብ ነው ማለት በጣም ገንዘብ ካለሽ ነው ከታመምሽ ታክመሽ መዳን የምትችው። ገንዘብ ካለሽ ብቻ ነው የትም ቦታ ላይ ስትሄጂ ተሰሚነት ያለሽ። ገንዘብ ካለሽ ብቻ ነው ምንም አይነት ችግርሽን በገንዘብ መፍታት የምትችው። ከፈጣሪ በኋላ ከፈጣሪ ቀጥሎ በገንዘብ የማይፈታ ችግር የለም እዚህ ምድር ላይ። ስለዚህ ገንዘብ የችግሮች ሁሉ መፍቻ ቁልፍ ነው። አንድ ወንድም ነበረኝ እዚህ ጋር ካላስቸገርኩሽ አቦ እና እኔ ነኝ አስተማርኩት። ዩኒቨርሲቲ አስተምሬው ተመርቆ ምንም ስራ አላገኝም። ከዛ እሱ ራሱ ምን ይለኛል የሆነ መንቀሳቀሻ ካልሰጠሽ ሲለኝ እኔ አስተምሬሃለሁኝ እንደፈለግክ አድርጌሃለሁኝ አሁን ግን አልችልም ስለው እሱና እኔ ተዘጋጋም ብቻ ሳይሆን ልጁ ደግሞ ምን ሆነ መሰለሽ 1 አመት ሙሉ አወርተን አናውቅም። ልጁ ራሱ ተስፋ ቆረጠ። ታውቂያለሽ አሁን የት እንዳለ አላውቅም። የተማረበት እንትን ነው ጋዜጠኝነት ነው የተመረቀውና ድንገት እንደዚህ መዝናኛ ቦታዎች ምናምን መቅጠር ብትችሉ እኔንም መርዳት ነውና ብትረዱት ደስ ይለኛል። ማለት በሙያው ምን አገባሽ ስለ ወንድምሽ ራሱን ይቻል። አንቺ ይመለከትሻል። ትልቅ አይደል እንደሱ ራሱን ችሎ ስራ ፈልጎ ይግባ። አንቺ ሳትሆኝ የምትለምኝለት ራሱ ሚዲያ ላይ ወጥቶ ለምኖ ስራ ፈልጎ ይግባ። አንቺ ምን አገባሽ? አልወለድሽ ወንድምሽ ነው እኮ። አንቺ እኮ እንደዚህ መጨነቅ ያለብሽ እኮ ስለ ልጅሽ ነው። ምን ጉድ ነሽ አንቺ? ለዚህም ተጨንቀሽ ተቆራርሰሽ ልታልቂ ነው። 20 ዓመት አረብ ሀገር ላይ እድሜሽን ገደልሽ። አይበቃም? ወንድምሽ በራሱ ችግሩን ይፍታ። የራስሽ ችግር ሳይፈታ የወንድምሽን ችግር ለመፍታት አትሩጪ። እሱ ራሱን ይቻል፣ በራሱ ይተማመን፣ በራሱ ይልፋ፣ ይድከም፣ ይፈልግ ስራ አይባልም የምትሉ ሰዎች አልኩኝ ምን እንደምታመጡ አሳዩኝ። አልኩኝ
ይባላል። አያገባትም ስለ ወንድሟ። ወንድሟ ትልቅ ሰው ነው፣ 18 ዓመት ያለፈው ነው፣ ተምሮ የተመረቀ ሰው ነው። ራሱ ለፍቶ ደክሞ ስራ ያገኝ። አለቀ። ሁሉም የራሱን ሾክ ራሱ ይንቃል። እቺ ልጅ 20 ዓመት አረብ ሀገር ላይ እድሜዋን ጨርሳ ሌሎቹ እናቶቻቸውን ሳይረዱ እሷ ብቻ እናቷን እየረዳች ለእናቷ ቤት ሰርታ ከተማ ላይ ለሱ ሳይኖራት አሁን ደግሞ ለባሏን እየላከች ነው። እና እስከ መቼ ነው እሷ ብቻዋን መስዋዕት የምትሆነው? ለሁሉም ለባል፣ ለእናት፣ ለወንድም። ወይ አስመሳይ ሁላ እንዳትሰሚያቸው፣ ያሽቃብጡ። እነሱ አይደለም ለወንድማቸው ከፈለጉ ላጎታቸው ልጅ ስራ ይለምኑ። አያገባሽም። አንቺ ራስሽን አውጪ። አንቺ ስትወጪ ነው ልጅሽን የምታወጪው። አንቺ ከችግር ስትወጪ ልጅሽን ማውጣት ትችያለሽ። እሺ እሺ። አመሰግናለሁ። ባልሽ ደሞዙን አብቃቅቶ ለመኖር ይሞክር። ርካሽ ቤት ይከራይ። ገባሽ? በደሞዙ ልክ አንቺ ባትኖሪ ሳልኩሽ እኮ አንቺ ባትኖሪ በደሞዙ ተብቃቅቶ ለመኖር ይሞክራል አይደል? ስለዚህ በደሞዙ የ3 ወር ልጅ ወተት ነው። ሌላ ምን ትፈልጋለች? ትምህርት አልጀመረች። እንደው ትምህርት ብትጀምር እሺ፣ ትምህርት አልጀመረች ገና የ3 ወር አራስ ነው ጥለሽ የመጣሽው። ስለዚህ ለ3 ወር አራስ መሆን እንዴት ያቅተዋል? አንቺ ብትሞቺስ አያምጣው። በቃ እናትሽ ሞታለች ብላ አውጥቶ ይጠላታል? አይጠላትም፣ ያሳድጋታል አይደል? እንደሌለሽ ይጣል። ይኸውልሽ ሁሉም ሰው በራሱ መቆም አለበት። እኛ እየጠቀምናቸው እየመሰለን ቤተሰቦቻችንን እየጎዳናቸው ነው። ሁሌ በእኛ እንዲተማመኑ። አሁን ወንድምሽ ወንድ ነው፣ በራሱ እንዲተማመን እድል አልሰጠሽም። አንቺ እየተጨነቅሽለት ነው እንደ እናት። ስንት ወንድ አለ ራሱን ጎዳና ላይ አግኝቶ ከ12 ዓመት ጀምሮ የሚያሳድግ ሊስትሮ እየሰራ የማታ እየተማረ ብዙ አይነት ስራዎችን እየሰራ ራሱን የሚያሳድግ ጀግና ወንድ አለ። ራሳቸው ብቻ ራሱን ሁሉም ሰው ራሱን መቻል አለበት። ሁሉም ሰው ጠንካራ መሆን አለ። አንድ ሰው ይኸውልሽ ምንም አይነት ረዳት እንደሌለው ሲያቅ ይጠነክራል፣ ጥርሱን ይነክሳል። ገባሽ? ግን ሁልጊዜ ከስሬ እየተከተለች ችግሬን የምትፈታለች። ሰራተኛ ራሱ እንደዚህ እንዳለ ማለት አሁን ራሱ ልሄድ ነው ብለኝ ጭንቅላቴ ሊፈነዳ ነው። እሷ ራሱ አስቡት። እና እኔ በጣም ብዙ ጥረት ላይ ነው ያለሁት፣ ግን በጣም አእምሮዬ እንደው ተሩ የሚጨናነቅ ስላልሆነ የሰራተኛ ከምትከፊ ለምን ታዲያ ሰራተኛ ስሬ ሄድኩ ከምትልሽ ከምታስጨንቅሽ የሰራተኛ ከምትከፊ ለምን እናትሽ ጋር አትሆንም ልጅሽ? እናቴ ይኸውልሽ ድንገት ያስታታል እና ልጄን ይዛ ብትወድቅብኝ ስለስተርጅና የወለድኳት ፈራሁ። እናቴ ሲያስታት እናቴ እዛ ግቢ ነው ልጄ እናቴ ድንገት ብትወድቅ ልጄስ በባዶ ቤት አስበሽው እስቲ ሳዩ እናቴ ሆናችሁ ምን ያህል እንደሚከብድ። ኧረ በጣም ከባድ ነው። ያን ስለፈራው ሰራተኛ ደግሞ አብረሽ ብትጨምሪ እናቴ ትንሽ እንዳልኩሽ በማማ ምክንያት ስለምትበሳጭ ተሰራተኛ ጋር አይሆንም። ብዙ ችግር እህቴማ ይኸውልሽ ምን መሰለሽ ልወልድ ስል እህት ነበረችን ትንሽ የመጨረሻዋ። ከዛ ዳይልኝ ብያት ተዘጋጅቼ የገንፎል ምናምን ተማዘር ተዘጋጅቶ ይዛል ትመጣ ስትል ልክ ጫፍ ላይ ስትደርስ አልፈልግም ብላ ካደች። አለቀስኩ፣ አነበው፣ አዘንኩ። ልክም ባይ እኔ ደግሞ ባይ ተሎ ነው የሚደርሰው። ወደው ታመመች። ምን ነው ካደችኝ? እንዴት ነው እህትሽ የምትክድሽ? ምንም አልገባኝም። አልመጣም ማለች። መካድ ማለት አይደል? አልመጣም ቃሏ አለች። ለምን እኮ ምክንያቷ ምንድን ነው? ምክንያት አቀርባለች። መቼ ነው አይደል? ስልክ አታነሳም፣ አያገናኙኝም። እምቢ አለች። አገር የሚያውቀው ነው። በቃ እምቢ አለች፣ ቀረች። ከዛን አለቀስኩኝ። ከዛን ምንድነው ጎረቤት ሰደበኝና ለምን ብላ አንድ ጎረቤቴ ተዘመድ ያመጣቻት ልጅ ነበረች። እቺን ውሰጃት አለችኝ ታረሰሽ ብላ። ከዛን እሺ ብዬ ወሰድኳት። አረሰችኝ። እግዚአብሔር ይባርካት። ጥሩ ልጅ ነበረች። አረሰችኝ። ከዛን ጎረቤት ስለሆነች ትንሽ ታኛኔ ኮምፎርት ብላ አደረገችኝ። ምቃ ይዛ ትሄዳለች ምናምን እንደዚህ ነገር አለ አይደለ? የተዚህ ብልጭልጭ ይዘነው የምንሄደውን ነገር እንደዚህ ነገር። ከዛ አልፈለኩም እሷን ከዘመድ ይችኛዋን አስመጣሁና ወረቀቴ እንዳይቃጠልብኝ ብዬ እንደምንም ታውቁት የለ አረብ ሀገር ኑሮ ላለማቃጠል ብዬ ልጄን በ3 ወሯ ትቻት ስመጣ መርፌ ላስወጋ ሲሄድ ወደ ሆስፒታል ደነዘዝኩኝ። ልጄን ትቻት መሄዱን በቃ ሳሰበኝ እንዳልቀመጥ አውቀዋለሁ የሚመጣውን ነገር። ባዶ እጄን ቀርቻለሁ። ለ5 ወር ነው ኢትዮጵያ የተቀመጥኩት ለመውለድ ሲሄድ አስፓልት ሳሻገር ብታምንም ባታምን ደንዝዤ ምንም አስፓልት አልመሰለኝም። ረስቼዋለሁ።
መንገድ ኖርማል መንገድ ጭንቅላቴ እያብሰለሰለ ለካን መኪና ሊገጨኝ ልክ ሹፌር ወርዶ በጥፍ ያላገለኝ እንዴ አልኩት። ምንድነው አለ ይጂ አንቺን ገጨቼ ደግሞ እስር ቤት ልበስብስ እንዴ የልጆች አባት ነኝ አለኝ። ወይ በጣም ይቅርታ አልኩት። እኔ እኮ ሀሳብ ገብቶኝ ነው ምናምን ይቅርታ ሶሪ አልኩት። አንድ ጥፊን ቀምሼ ነቀው መርፌን አስወግቼ ስመጣ በቃ ሰው የሞተበት ነው የሚመስለው ሳለቅስ። አሁን እንደዚህ ስታ እንደው አቡ በሰማይ ጉልት ተርትራ ቸርችራ ታሳድግ ነው የምትለኝ ምናምን እያልኩ ነበር። እንደው ግን ይከብዳል። ልጅቷም ትጎዳለች እኔም እጎዳለሁኝ። አዛ ይሄን ውሳኔ ባልወስን ኖሮ 2 ሰዓት አለ። አሁንም እኮ ማሬ የምትልኪ ከሆነ እኮ አሁንም እኮ ያው ነው ህይወትሽ ነው ያው ነው። ግን ቢያንስ እንጃ ምን አውቄ ቢያንስ ልጅቷ ቢያንስ ወተትም እንደልባ ታገኛለች። ቢያንስ እኔ እንጃ ይሆናል አይደለ የሆነ ማስፈራሪያ ይኖርኛ ቢያንስ እንደዛ ባዶ እጅን ሆኜ ቢያንስ እንትን አለለም ገባሽ? ህይወትሽ ታጥቦ ጭቃ እንዳይሆን ዝም ብሎ እኔ እንጃ ሳይሆን አንድ ሰው ደሞዙ ከገቢው ላይ የሆነ ገንዘብ ሴቭ ማያረግ ከሆነ አረብ ሀገር መጥቶ አረብ ሀገር መምጣቱ ዋጋ የለውም። ዝም ብለሽ አዳምጪኝ። አሁን ምንም አይነት ምልልስ አልፈልግም። አረብ ሀገር መምጣትሽ ሙሉ ደሞዝሽን የምትልኪ ከሆነ ለባልሽና ለእናትሽ እያካፈልሽ የምትልኪ ከሆነ አንቺ ተቀማጭ ምንም ነገር ከሌለሽ ድንገት ልትታመሚ ትችያለሽ። ድንገት ደክሞሽ አሞሽ ከአረብ ሀገር ልትገቢ ትችያለሽ። ያኔ ጉሊት መቸርቸሪያ አቅሙም ላይኖርሽ ይችላል። እንደነገርሽኝ እድሜሽ 40 ደርሷል። ስለዚህ ገንዘብ ሴት ማታረጊ ከሆነ ህይወትሽ ታጥቦ ጭቃ ከእጅ ወደ አፍ ነው የሚሆነው። በጊዜ መግባት የምትፈልጊ ከሆነ ጨካኝ መሆን አለብሽ። ብሩን ባልሽ ደሞዙን አብቃቅቶ መኖር አይችልም ሀቢባ አይችልም ብለሽ ካልሽ የሆነ ነገር ላኪለት። ከደሞዝሽ ላይ 10%ቱን ላኪለት፣ 5%ቱን ለእናትሽ ላኪ፣ 15% 85%ቱን አስቀምጪ በዛው በዱባይ ባንክ አለሽ፣ ባንክ አካውንት አለሽ። ስለዚህ በባንክሽ ወደ ኢትዮጵያ አይደለም የምትልኪው፣ በድርሃም አስቀምጪ። የኛ ብር እየወደቀ እየሞተ ስለሆነ ስትሄጂ ድርሃሙ ምንዛሪው በደንብ በዝቶ ነው የምታገኘው። ስለዚህ በዱባይ ህጋዊ ነሽ፣ ኮንትራት ነሽ፣ አስቀምጪ። ኮንትራት አይደለም በራሴ ነኝ። ማሻአላ በፍሪ ቪዛ ነው እንደ የመጣሽው? ፍሪ ነኝ። ሰዎችን ተከስቼ ከወጣሁ ወደ 13 ዓመት ፍሪ እኮ ነኝ። ወደ 13 ነው። ፍሪ ወጪው ብዙ ነው። የቤት ኪራይ አለ፣ ምግብ አለ። አይ እኔ እንትን አጠቃላይ ነው የምሰራው፣ እንደሌሎች አይደለም። ኢጃዛ ቤት የለሽም? የለኝም። ጎበዝ። ወጣለሁ ግን ንፋስ ተቀብዬ ምናምን መለሳለሁ እኮ። አታድሪም? ኢጃዛ ቤት የለሽም? ምን አደርጋለሁ? አላድርም። ጥሩ። ስለዚህ 20 ዓመት ያባከንሽው ሊያንገበግብሽ ይገባል። ከዛ ተማሪ። ይኸውልሽ ብልጥ ከሰው ታሪክ ይማራል፣ ሞኝ ደግሞ እራሱ ላይ ሲደርስ ይማራል። አንቺ ሞኝ ነሽ። የሞኝ ግን እንዳትሆኝ። ሞኝ አሁን ራሱ ላይ በደረሰው ይማራል። ሞኝ ሁኚና ራስሽ ላይ በደረሰው ተማሪ። የሞኝ ከሆንሽ ግን ራስሽ ላይ በደረሰው ማትማሪ፣ እድሜ ልክሽን እየወደቅሽ ትቀሪያለሽ። አሁን ፍሪ ቪዛ ከሆንሽ ደህና ነው፣ ደሞዝሽ ከኮንትራት ይሻላል። የምትበይው የምትጠጪው ከሰዎቹ ነው። ስለዚህ በቃ ሙሉ ደሞዝሽን እንደነገርኩሽ 10%ቱን ለባልሽ፣ 5%ቱን ለእናትሽ ሰተሽ 85%ቱን ባንክ አስገቢ። ጨካኝ ሁኚ እስኪ። ችግር ሲያወሩብሽ ቀድመሽ ችግር አውሪባቸው። አንቺ ቀድመሽ አውቀሽ ሁሌ የለኝም በይ። አሞኝ ታከምኩበት፣ እቃ ሰብሬ መዳም ደሞዜን ቆረጠችው፣ መዳም ችግር ገጥሟት ደሞዝ አልሰጠችኝ። ችግር አውሪባቸው። እንዴት ነሽ የኔ ፍቅር? love you so much. Can mama say lunch and coffee please? Okay. I have coffee. You want to go playground? You will go playground? Okay, it's okay. I will prepare by myself. ምናልባት ደግሞ በአካል እንገናኛለን። ይሄ ቤት ይደርሰኛል። በቃ ልቁረጥ ዛሬ ኢንሻአላህ ደሞዝሽን አልጠራም። እሺ እናቴ አይዞሽ። እናመሰግናለን ታሪክሽን ስላካፈልሽ። እሺ አመሰግናለሁ። እኔም እግዚአብሔር ያክብርልኝ። መቤቴ በሰላም ደግሞ አገላግራሽ ቆንጅዬ ልጅሽን እንድናያብቃል ወይ ሳሳው ገና ጋው ነው ስትወልድ እኮ ወታደር እንደሚያንሰፈሰፈ። አመሰግናለሁ። የኔ ማንም ስላልነበረ ነርሶቹ ነበር ሲቀባበሏት ያደሩ። ፈረንጅ ትመስላለች ልጄ። ማሻአላ እሰይ
ከዛ ስትወለድ ደግሞ ሻውን ጠቁራለች። ስትወለድ በጣም 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 ፈረንጅ እንደውም ጠረጠሩኝ። ከአረብ ሀገርም ስለሄድኩኝ አይ እቺ ነገር ምናምን እያሉ የነበሩ ጎረቤቶች በጣም በጣም ፈረንጅ ነው የምትመስለው። ከዛ ማንም የለኝም። ልክ ኦፕሬሽን ስወጣ ምናምን ይሰሳቃሉ። ልጅቷ ብታይ ጡት ልትይዝ ትታገላለች። እንዴት ወለደች ጉር ጡት ልትይዝ ብታይ ታልኩሽ። ከዛ እቺ ንክት ያለች ህጻናት እያሉ ነርሶቹ ይሰሳቃሉ ማለት ነው። ከዛ በቃ እንትን ሲቀባበሉልኝ ምናምን በሚገርምሽ ደረጃ ከ3 ቀን በኋላ ወደ ቤት ስመለስ ራሱ በፈቃደኝነት አንዷ ነርስ ይዛ ታቅፋልኝ ቤት ይዛልኝ መጣች። ማንም የለማ ታቅፋልኝ ይዛልኝ መጣች። እንደዛ ሲሆን ሁሉ የሚገርምሽ ነገር ብዙ ታሪክ ስለማቅ አይሰማኝም ነበር እንጂ ነው ያደረኩት። እያንዳንዱ ምንም አልመሰለኝም። ሰው ስላልለኝ ቤተሰብ ስላልመጣልኝ ምንም አልመሰለኝም። ደስ እያለኝ በቃ ምንም እየሳኩኝ ጎረቤት ናቸው እንደማጣው እንደዚህ አንቺ እህቶችሽ ግን ምን አይነት ጨካኝ ናቸው፣ አንቺ አክስቶችሽ ግን ምን አይነት ጨካኝ ናቸው ይሉኛል ማለት ነው። ሲነካኩኝ ስላልተመቻቸው ይሆናል። ዞር በሉ ባካችሁ እዚህ ልጄ ጋር ላጣጥም። ከዛ ከልጄ ጋር ፍትፍት በ40 ዓመት የተገኘሽዋትም ብት እያልኩኝ እንጂ አርጌ በኋላ ልመጣ ስል ትንሽ ልቅሶ ቢመጣም እንጂ አርጌ ተመለስኩላችኋለሁ። እውነት ለመናገር በጎረቤት ብቻ ስለተከበባችሁ በዘመዳት ብቻ ስለተከበባችሁ አይደለም፣ ደስታው ያለው ከውስጥ ነው። እኔ ልጄን ስላገኘው ብቻ እግዚአብሔር ሲረዳኝ እንግዲህ ለአንድ ወር ሄጄ ነው ለአንድ ወር አርግዣት የመጣሁት ኢትዮጵያ። ሰው ሁሉ በጣም ነው የገረመው፣ እንዴት ባንዴ እንዲሆነ እግዚአብሔር ይችላል። ተዘጋጅቼበት አርግዤ እመጣለሁ ብዬ ሄድኩኝ። እንዳልኩት እግዚአብሔር ሰጠኝ፣ ጤነኛ ሊሰጠኝ በሌላ በተሰሳቱት በሌላው ነገር እንኳን ባይሆን ማለት ነው። ሌላው እንደተሰሳቱት ሆኑ እና እግዚአብሔር ይመስገን ስለሁሉም ነገር። ወሬ አላብዛባችሁ በቃ በሉ ወሬ እናመሰግናለን። ቃል ኪዳን ቀኑ ሙሉ አብረን ዋርን። እናመሰግናለን። በቃ መዳም ይለች አሉ ጥሩ ናቸው። በቃ ወደ ስራሽ እሺ። እንኳን ሆነልሽ። እሺ እናት ቻው። ወሬ አላብዛባችኋለች። ደስ ስትል ፈታ ያለች ናት፣ ተጫዋች ናት በጣም። እሺ ዝም